ለስ ካውንተር አታክ በማድረግ አይደለም። ኦኬ የአጋንንት ነው ብለህ ካልክ የኛ ጥምቀት እንደዚህ አይነት አመለካከት ካለ ይሄ ነገር መጥራት የሚችለው በውይይት ነው። ስለዚህ የውይይት ጥሪ ያቀረብኩኝ ማለት ነው። ሁላችሁም እንደምታውቁት የውይይት ጥሪ ያቀረብኩኝ በውይይት ነገሩ እንዲታይ በባይብል በሂስቶሪካል በእያንዳንዱ ዶክመንት በጉባኤ የተወሰኑት እንደገና ደግሞ በኤንሸንት በባፕቲዝማል ሊትሬቸር ሁሉ እንዲታይ እንዲፈተሽ እንዴት ነበረ የጥንቷ ቤተክርስቲያን ጥምቀትን ስታይ የነበረው የሚለው በውይይት ላይ እናጥራው እንነጋገር የሚል ጥሪ በጨዋ ደንብ ከነሙሉ ስሙ ወንድም ኤርሚያስ አበበ ብዬ ነው ጥሪዬን ያስተላለፍኩት። በአክብሮት ወንድሜን ለውይይት ጋበዝኩት። ምላሹ ግን እንደምታውቁት ነው። ምላሹ በጣም ከባድ ነው። የተለያየ ምላሽ ተመለሰ። በዛ ነገር ምንም ሊሰማኝ አልቻለም። የተለያየ ምላሽ ሲመለስ ማለት ነው። በየቤቱም ብዙ ነገር ተከፈተ፣ ብዙ ነገር ተባልኩኝ። ያም ነገር ምንም አልተሰማኝም። ከዛ አልፎ ቡክ ኦፍ ኮንኮርዳችን ሞክ መደረግ ተጀመረ። ያ ትንሽ ተሰማኝ። ያንን ነገር ሪስፖንድ አድርገናል። ሪስፖንድ በምናደርግበት ሰዓት ግን ስሜታዊ ሆነናል። ቡክ ኦፍ ኮንኮርድ ሲነካ ስሜታዊ ሆኜ እዛ ቦታ ላይ እንግዲህ እኛም ካውንተር አታክ እናደርጋለን፣ የፔንቴኮስታልን አስተምሮ የቻይናውንም ጽሑፍ እናወጣለን ብዬ ስሜታዊ ሆኜ ተናግሬያለሁ እዛ ቦታ ላይ which is wrong። ያ ስህተት ነው። ያ ተሳስቻለሁ። ስሜታዊ ሆኜ የተናገርኩት ነውና ያንን ፔንቴኮስታሎች ይቅርታ እጠይቃለሁ። እንደዛ አይነት ሪስፖንድ ማድረግ አይገባኝም። በእንደዛ አይነት መልኩ ግን ሪስፖንድ አድርጌያለሁ። ለምን? በጣም ስሜታዊ ሆኜ ነበር። ቡክ ኦፍ ኮንኮርድ ላይ ሞክ ሲደረግ ማለት ነው። ስለዚህ ለዛ ነገር ይቅርታ ጠይቃለሁ። ካውንተር አታክ መፍትሄ ሊሆን አይችልም። እሱ በመጣበት መንገድ መመለሱ መፍትሄ ሊሆን አይችልም እና ያንን በማለቴ ይቅርታ ላለው ማለት ነው። ከቡክ ኦፍ ኮንኮርድ በኋላ እንግዲህ የመጨረሻውን ነው የምለው የመጨረሻውን ካርድ ተመዘዘ ማለት ነው። ያ የመጨረሻው ካርድ ማለት ወገኖቼ እኔ ለብዙ ዓመት የተጎዳውበት ለብዙ ዓመት የተሰበርኩበት ካርድ ነው። ለብዙ ዓመት የተሰቃየውበት ለብዙ ዓመት ራሴን አይሶሌት ያደረግኩበት ነው። እንዴት ብዬ እንደምነግራችሁ አላውቅም። ብዙ የተጨማመሩ ነገሮች አሉ። ከተነገሯችሁ ወይም እንትን ካሉት ነገር የተጨማመሩ ነገሮች ብዙ ነገሮች አሉ። እንደገናም ደግሞ አንደኛው ምን ሊል እንደፈለገም ምንም ያልገባኝ ነገር አለ። ልጆቹን ከገቡበት ምናምን የሚለው ምን እንደሆነ አልገባኝ። እኔም ማቀው ነገር የለም። የት ነው የገቡት? ሰላም እንደሆኑ ነው ማቀው። ችግር ካለ እናትየዋ ታሳውቀኛለች። አልገባኝም እሱ ያለው ነገር ግን ሚስት አለው 2 ልጆች ያሉት ትዳሩ ተፈቷል ያለው አዎ ትክክል ነው፣ እውነት ነው። ግን አሁን አይደለም፣ የአሁን ጊዜ አይደለም። 17 ዓመት ሞልቶታል። የ17 ዓመት ታሪክ ነው። 2008 መጨረሻ ላይ ነው ይሄ ነገር ሀፕን ያደረገው። አሁን እንግዲህ 2025 ላይ ነው ያለነው። የ17 ዓመት ታሪክ ነው። በዚህ በዛ ብዬ ምንም ነገር አላብራራም፣ ለማብራራትም ፈቃደኛ አይደለሁም። ነገር ግን ሀፕን ያደረገው 2008 ላይ ነው። 2008 ላይ ሀፕን ያደርግ እንጂ ለ13 ዓመት ሙሉ የተጎዳውበት፣ የተሰቃየውበት፣ የታመምኩበት፣ የተሰበርኩበት ነው። ገብቷችኋል? ይሄንን ፊሊንግ ይሄንን ስሜት ሊረዳ የሚችል በዚህ ውስጥ ያለፈ ብቻ ነው። እሷም ተጎድታለች፣ እኔም ተጎድቻለሁ፣ ልጆቼም ተጎድተዋል። እንደገና ደግሞ ቤተክርስቲያንም ተጎድታለች። ለምን? እኔ ጋር ያለውን ነገር ቤተክርስቲያን መጠቀም አልቻለችም። እኔ ጋር ያለውን ነገር ለቤተ ክርስቲያን ማበርከት አልቻልኩም። በብዙ ጉዳት ውስጥ ነው ያሳለፍኩት። እንዲህ ቀላል እንዳይመስላችሁ። ለ13 ዓመት 4 ዓመት ነው ሪከቨር ካደረኩኝ። 13 ዓመት ግን በከባድ ስብራት ውስጥ በከባድ ሐዘን ውስጥ ነው ያለሁት ያሳለፍኩት የነበረው ማለት ነው። ያ ቁስሌ ነው፣ ያ ህመሜ ነው። ማንም ወዶ ማንም ደስ ብሎት ትዳሩን የሚበትን የለም፣ ማንም የለም። እንኳን አገልጋይ ሆኖ እንኳን ፍሮንት ላይን ላይ ተቀምጦ ለሁሉም የሚታይ ሆኖ አይደለም አያደርግም።
ወዶ እንትን የሚል ነገር የለም። ትዳሩን እንትን የሚል ማንም የለም። ነገር ግን ሀፕን አደረገ። ይሄ ነገር 2008 ላይ ሀፕን አደረገ። በብዙ ጉዳት ውስጥ አሳልፌያለሁ። በብዙ ስብራት ውስጥ አሳልፌያለሁ። ይሄ የኔን ሳይድ ነው እየነገርኩ ያለሁት። በሷ ሳይድም እንደዛው ነው የሚሆነው። ጉዳቱ የሁሉም ስለሆነ አይደለም፣ የቤተሰብ ብቻ አይደለም፣ ቤተክርስቲያንንም የሚጎዳ ስለሆነ ማለት ነው። ነገር ግን ኢንፎርሜሽን የነገሩ ሰዎች ሙሉን ኢንፎርሜሽን አልነገሩህም። አሁን አንተ ገብተህ ለትዳር መጸለይ ነው ያለብህ፣ ዋይ ብለህ ማልቀስ ነው ያለብህ፣ ንስሐ መግባት ነው ያለብህ፣ እንትን ማለት ነው ያለብህ። ትዳሩ እኮ ካበቃ ቆየ። ትዳሩ ሪከቨር የሚደረግ አይደለም። የሞተ ነገር እንዴት ነው ህይወት የሚዘራበት? አልቋል እኮ። ይሄንን አልነገሩህም? ነገሩ ተቋጭቷል። ላይመለስ ተቋጭቷል። የተደመደመ ያለቀ የተቆረጠ ነገር ነው። አይመለስም፣ አይሆንም። ከዚህ በኋላ ሊሆን አይችልም። ይሄንን አልነገሩህም ማለት ነው። ስለዚህ ንስሐ ምገባበት እንደገና ትዳሬ እንዲመለስ እንትምልበት አልፏል። ታይሙ 17 ዓመት ሆነው እኮ አልኩህ ወንድሜ። የዛሬ የትናንትና እኮ አይደለም፣ የ17 ዓመት ታሪክ ነው። ነገር ግን ይሄ ነገር በጣም ሊረዳኝ የሚችለው ሊገባው የሚችለው በዚህ ነገር ውስጥ ያለፈ በዚህ ስብራት ውስጥ ያለፈ ብቻ ነው። በዚህ መሮጥ የሚገባኝን ያህል እንዳልሮጥን የተደረኩት፣ ማገልገል የሚገባኝን ያህል እንዳላገለግል ነው የተደረኩት። ይሄ ነገር ለኔ ብላክ ስፓት ነው። ገብቶሃል ወንድሜ? ፖቴንሻል በውስጤ ኖሮ ጸጋ ኖሮ ስነ መለኮት ዝግጅት ኖሮ ብዙ ነገር እግዚአብሔር በውስጤ ያጭቆ ያንን ነገር ግን ማድረስ ዴሊቨር ማድረግ የተከለከልኩበት የተያዝኩበት ብላክ ስፓ ነው። ምን ላደርገው? አልፏል እኮ። ማስተካከል አይቻልም፣ መመለስ አይቻልም። የተደመደመ ነው። ታዲያ ላስተካክለው በማልችለው ልመልሰው በማልችለው በጣም ረጅም ዓመት በሆነ ጉዳይ እንደገና ያን ቁስሌን ያ ብዙ የደማውበትን ያ የተሰበርኩበትን ደረቀ ጌታ ሆይ ፈወስከኝ አገገምኩ ብዬ ስል እንደገና ያንን ቁስል እየጎረጎሩ ማድማት ይሄ ወንድምነት ነው? ይሄ ተገቢ ነው? ለኔ ስብራቴ ነው እኮ ወንድሜ፣ ለኔ ህመሜ ነው እኮ። በጣም አዝኛለሁ፣ በእውነት በጣም አዝኛለሁ። ልቤ ተሰብሯል። በሌሎቹ እስከ ዛሬ ስትሳደቡ የተለያየ ነገር ስታደርጉ ምንም አልተሰማኝም። ይሄኛው ግን ብዙ የጎዳኝ ነው። በጣም ብዙ የተጎዳውበት ነው። 13 ዓመት ሙሉ የተጎዳውበት ነው። ቀና ብዬ መራመድ የከለከለኝ ነው። 4 ዓመት ገና ሪከቨር ካደረግኩኝ። ለዛ ነው ብዙ ጊዜ እውቅና ፍለጋ ከኤርሚ ጋር የሚጋጩ እንደዚህ እውቅና በጣም ተሳስታችኋል። ያንን አልፈልገውም ነበር። ራሴን አይሶሌት እያደረግኩ ነበር ያለሁት እስከ ዛሬ። ወደ ቲክቶክም ከመጣው በኋላ አይታችሁ ከሆነ አንዳንድ ሩም ላይ ነው ምገባው፣ አንዳንድ ሩም ላይ ነው ጥቂት ተናግሬ ዞር ነው ምለው። የሉትራን መነካት ነው ፍሮንት ላይን እንደወጣ ያደረገኝ። አልወደውም፣ አልፈልገውም። ለምን መሰላችሁ? እውነቱን ልንገራችሁ፣ ፍሮንት ላይን ስትወጡ ያ የ17 ዓመቱን ሰዎች መምዘዛቸው እንደማይቀር አውቀው ነበር። ከዛ የተነሳ ራሴን አይሶሌት አድርጌ ነበር ለብዙ ዓመት ምቆየው። ፍሮንት ላይ መውጣት አልፈልግም። በቸርች ባገለገልኩበት ሰዓት እንኳን በዩቲዩብ ላይ መልቀቅ ሲጀምሩ ወዲያው ነው በቃ እንትን የሚለኝ። መታየት አልፈልግም። ህመሜ ነው ወንድሜ ኤርሚያስ። የታመምኩበት ነው፣ የተሰቃየውበት ነው፣ የተሰበርኩበት ነው። ለኔ እንደዚህ ቀላል ነገር አይደለም። በጣም ከባድ ነገር ውስጥ አልፌያለሁ። ልነግርህ ከምችለው በላይ በጣም ከባድ ነገር ውስጥ አልፌያለሁ። ለማንም አይስጠው። እኔ ያለፍኩበትን ለማንም አይስጠው እግዚአብሔር። ለማንም አልመኝም ወንድሜ ኤርሚያስ። በደንብ አድርሱልኝ ይሄንን። አይኖ ትሰማለህ። እግዚአብሔር አምላክ እኔ ካለፍኩበት ስብራት እግዚአብሔር ይጠብቅህ። በእውነት እግዚአብሔር ይጠብቅህ። ትዳርህን ይጠብቅ፣ ልጆችን ይጠብቅ፣ አንተን ይጠብቅ። እግዚአብሔር ቤትህን ይባርከው ወንድሜ። ማንም በዚህ ስብራት እንዲሰበር አልፈልግም ወንድሜ። እግዚአብሔር ልጆችን ይጠብቅ፣ ትዳርን ይጠብቅ፣ ባለቤትን ይጠብቅ፣ ቤትን ይጠብቅልህ፣ ከዚህ ስብራት ይከልልህ። እህቴ ሜርሲ በጣም ትንሽ ልጅ ነሽ። ብዙ ገና ምታድጊ ብዙ ምሰሪ ነሽ። ምናልባትም ከትልቋ ልጄ እኩያ ልትሆኚ ትችያለሽ በእድሜ።
ያ ማለት ልጄ ልትሆኝ ይችያለሽ ማለት ነው። ይቅር ብዬሻለሁ ኤርሚያስ፣ ይቅር ብዬሃለሁ፣ በጣም ይቅር ብዬሻለሁ። እግዚአብሔር ይሄንን እንደ ዘር እንዳይቆጥርብሽ እንዲቆጥርብሽ አልፈልግም። በፍጹም እንዲቆጥርብሽ አልፈልግም። ይሄንን እንደ ዘር አድርጎ እንዲቆጥርብሽ አልፈልግም። እኔ ይቅር ብዬሻለሁ። ገና አላገባሽም፣ ወጣት ነሽ። ስታገቢ ትዳርሽን እግዚአብሔር ይባርከው። ስታገቢ ልጆችሽን እግዚአብሔር ይባርከው። እግዚአብሔር ይሄንን እንደ ዘር አይቁጠርብሽ በፍጹም። እግዚአብሔር ይጠብቅሽ። ገና ብዙ የምታድጊ ብዙ ምሰሪ ብዙ ነገር ካንቺ ይጠበቃል። ያንግ ጄኔሬሽን ነሽ እህቴ ሜርሲ። እግዚአብሔር ቤተሰብሽን፣ አንቺን፣ የምታገቢውን፣ የምትወልጃቸው ልጆች ሁሉ ይከልል፣ ይጠብቅ። እግዚአብሔር ይባርክሽ። በዚህ ጉዳይ ላይ የተሳተፋችሁ በሙሉ መረጃ የሰጣችሁም ሁሉ ከሂውስተን አውቃችኋለሁ። በዚህ ጉዳይ ላይ የተባበራችሁ በሙሉ እግዚአብሔር ይህንን እንደ ዘር አይቁጠርባችሁ። እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ቤታችሁን፣ ልጆቻችሁን፣ ትዳራችሁን፣ ቤተሰባችሁን እግዚአብሔር ይጠብቅ። ከእንደዚህ አይነት ስብራት እግዚአብሔር ይጠብቃችሁ። የተሰበረ ሰው ነው ህመሙን የሚያውቀው። ያንን ስብራት ለማንም ሰው እግዚአብሔር እንዳይሰጥ ነው የምፈልገው። ያለፍኩበትን እኔ ያውቀዋለሁ። እግዚአብሔር ይጠብቃችሁ። ወንድሜ ቤኪ ወጣት ነህ፣ ያንግ ነህ። ገና ብዙ ካንተ ይጠበቃል። በእውነት ይቅር ብያለሁ። እግዚአብሔር ይጠብቅህ። ገና አላገባህም። የምታገባውን ትዳር እግዚአብሔር ይባርክልህ። የምትወልዳቸው ልጆች ሁሉ እግዚአብሔር ይባርክልህ። እግዚአብሔር ከክፉ ይጠብቅህ ወንድሜ። በዚህ ነገር ላይ የተባበራችሁ በሙሉ የሰደባችሁኝ፣ ያንቋሸሻችሁኝ፣ ይህንን ነገር ብንነካበት ቅስሙ ይሰበራል ብላችሁ ያላችሁ በሙሉ እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ከስብራት ይጠብቃችሁ። እግዚአብሔር በክንፉ ይጋርዳችሁ። ክፉ አየያችሁ። ለምልሙ፣ ብዙ እደጉ። ይሄ ነው የሞላው። በዚህ ስብራት ውስጥ እግዚአብሔር የአሁኑን ዳዊት እንዳታዩ። ከ17 ዓመት በፊት ያለው ዳዊት እንደዚህ አልነበረም። ስብራቱ ነው እንደ ያዕቆብ አስነክሶ ነው ያዳነኝ። አስነክሶ ሳይውኝ አነክሳለሁ፣ ውስጤን ግን አድኖታል። እንደዚህ አልነበረም ዳዊት። ገብቷችኋል? ዳዊት እንደዚህ አልነበረም። በጣም ኃይለኛ፣ በጣም ተደባዳቢ፣ በጣም እንትን ነበረ። እንደዚህ ትሁት፣ እንደዚህ ረጋ ያለ፣ እንደዚህ ትዕግስት ያለው አልነበረም። መከራ ነው ያስተማረኝ፣ ስብራት ነው ያስተማረኝ። ሰብሮ ነው እንደገና የጠገነኝ። ተሰብሬ ነው እንደገና የተጠገንኩት። ቆስዬ ነው የዳንኩት። እያነከስኩ፣ ነገር ግን ውስጤ ድኗል። ዘንድሮ በረከት ነው ከውስጥ የሚወጣው። ማንም ምንም ይበለኝ፣ መባረክ ነው ከውስጥ የሚወጣው። ሽንገላ አይደለም። እውነቴን ነው የምነግራችሁ። በእውነት እግዚአብሔር ኤርሚያስ አበበ እግዚአብሔር ከክፉ ይጠብቀ። እግዚአብሔር ክፉ ቤትህን አየው፣ ከክፉ ይሰውረው። ነገ ምን እንደሚሆን ስለማናቅ እግዚአብሔር ይጠብቀው። ይህንን ነው ምለው። ምክንያቱም ሩጫችንን ይገታዋል። እንደሚገባው እግዚአብሔር በውስጣችን እንዳስቀመጠው መጠን እንዳንሮጥ ያደርገናል። በውስጣችን እንደተቀመጠው ፖቴንሻል እንዳንዘረጋ፣ የሚቆረስ ነገር እንዳይኖረን ያደርገናል፣ ይገድበናል። ልክ እንደዚህ ወጣ ስል የ17 ዓመት ፋይል እየመዘዘ ያቆስለኛል። ገብቷችኋል? ወጣ ሲባል ለሌላው ተረፈ ሲባል ተቆረሰ ሲባል ኖ ፋይል አለህ ይለኝና ያንን ፋይል ይመዛል። ይሄ በቃ ምን ላድርገው? ብላክ ስፓ ነው፣ ምንም ማድረግ አይቻልም፣ ጥቁር ነጥብ ነው። ነገም እንደዚሁ ነው፣ ከነገ ወዲያም እንደዚሁ ነው። እስከምሞት ድረስ ሊመዘዝ ይችላል። ምንም ማድረግ የማልችለው ማለት ነው። አዝኛለሁ፣ በእውነት አዝኛለሁ። በጣም በቃ እምባዬን መቆጣጠር አልቻልኩም። አንቾ ስታናገረኝ እሷን ኖ አታልቀሽ እንደዚህ አትሁኝ ብዬ እንትን አልኳት። ከዛ በኋላ ግን አልቻልኩም። በተለይ ሙሉውን ከሰማው በኋላ አልቻልኩም። ብዙ ነገር እንዳልኳችሁ የተጨማመረ ነገር አለ። እዛ ጋ ምንድነው የሆነ ንብረት ነው ምናምን፣ የምን ንብረት እንደሆነ የማይገባኝ የሌለ ነገሮች፣ ብዙ ነገሮች አሉ። ነገር ግን 2 ልጆች አሉት። ትዳሩን በትኗል ወይም ደግሞ ከትዳሩ ተለያይቷል የተባለው እውነት ነው የምለው እኔ። ግን የዛሬ አይደለም፣ 17 ዓመቱ ነው። 2008 መጨረሻ ላይ ነው ያነበረው ግጭት።
ታዲያ ከ17 ዓመት በፊት በነበረው ዛሬ ልክ ወጣ ሲባል ዛሬ ልክ ተቆረሰ ሲባል ማስተማር ጀመረ ሲባል ያ እየተመዘዘ አይ ሰይጣን ስንት ዓመት ሙሉ እኮ እንድደበቅ አደረገኝ እንዳልወጣ ጅቡቲ ሳገለግል በነበረበት መጠን ኢትዮጵያ ሳገለግል በነበረበት መጠን አሜሪካ መጥቼ እንዳላገለግል አደረገኝ በዛ መጠን እንዳልሮጥ አደረገኝ ገና እንደመጣው ነው እኮ ትዳሬን የመታው ሰይጣን ገና እንደገባው ቁስሌ ይግባችሁ ቁስሌ በጣም የምትረዱት በዚህ ውስጥ ያለፋችሁ የተሰበራችሁ ይገባችኋል በተለይ ፍሮንት ላይን ስትሆኑ አገልጋይ ስትሆኑ በጣም ከባድ ነው የሁሉ አይን እናንተ ላይ ስላለ ይህንን ነው የምለው በእውነት እኔ ደጋግሜ እያልኩ ያለሁት ወንድሜ ኤርሚያስ እግዚአብሔር ቤትህን ከክፉ ይጠብቀው እግዚአብሔር ከክፉ ቤትህን ይጠብቀው በጣም በቃ ውስጤ የሚሞላው ይሄንን ነው እግዚአብሔር ቤትህን ከክፉ ይጠብቀው እግዚአብሔር ቤትህን ከክፉ ይጠብቀው ወንድሜ ክፉ አይየው እግዚአብሔር ልጆችህን ይባርክልህ ቤተሰብህን ይባርክልህ ጤንነትህን ይባርክ በተረፈ ሁላችሁንም በጣም አመሰግናለሁ ወንድሞቼ እህቶቼ እስከዛሬ እንግዲህ በተለያየ ነገር ልናሳዘን እንችላለን በትምርቱ ባስተማርነው በእይታችን ትችታችን መጀመሪያው የተነሳንበት ሳክራመንታል ቴዎሎጂውን የተቸነው ግለሰባዊ አይደለም የሆነ ነገርን ትኩረት ያደረገ አይደለም ሳክራመንታል ቴዎሎጂውን የተቸነው ያ ደግሞ ኮንፌሽናችን ነው እምነታችን ነው እዛ ላይ ይቅርታ የሚባልበት አይደለም እምነታችን ነው እምነት ይቅርታ አይባልበትም ነገር ግን አላግባብ የተናገርነው ስሜታዊ ሆነን የተናገርነው ግን ቅድም እንዳልኳችሁ ያ የቅድሙ ማለት ነው ቡክ ኦፍ ኮንኮርድ በሚነካበት ሰዓት የቻይናውን እናወጣለን ብዬ የተናገርኩት እሱ ስህተት ነው በቃ እሱ ጋር አጥፍቻለሁ እሱ ጋር ይቅርታ ብያለሁ በሌላም እንዲሁ ስንናገር እኔ የማላስታውሰው እሱን ነው ያላስታወስኩት ድንገት የተናገርኩት በንግግር በተለያየ ነገር ያሳዘንኳችሁ ወንድሞች ሁላችሁም ማለት ነው በጣም ይቅርታ ጠይቃለሁ እኔ ማንንም ለማሳዘን አንዱን አሳዝኖ አንዱን ለማስደሰት አይደለም የመጣሁት ያም አይደለም ፍላጎቴ ነገር ግን ወንጌል ባህሪው ነው ትምርታችንን ስናስተምር ደስ የማይሰኙ ሊኖሩ ይችላሉ ደስ የሚሰኙም ደግሞ ሊኖሩ ይችላሉ ያ ደግሞ ትምርታችን ነው ያስተምሮ ልዩነታችን ነው ያንን ሪስፔክት አድርገን ነበር መጓዝ የነበረብን ማለት ነው ከዚህ በላይ ብዙ አላብዛባችሁ በጣም ብዙ ወንድሞች እህቶች አላችሁ እንግዲህ አንድ ነገር ነው የምለው መቼም ብዙዎቻችሁ ይሄ አያስደስታችሁም ግን አንድ ነገር ነው የምለው ዮናስ መርከቡ ላይ መኖሩ የመርከቡ መናወጥ በጣም ካስቸገረ እቃዎችን ቢወረወሩ የመርከቡ መናወጥ ካልቆመ የቲክቶክ መናወጥ ምክንያቱ ዳዊት ከሆነ በቃ እንደ ዮናስ ወርውሩኝ ነው የምለው እናንተ ሰላምን እናንተ ጸጥታን አግኙ ቆይ አንድ ጊዜ እናንተ ሰላምን አግኙ እናንተ ጸጥታን አግኙ ስለዚህ የምላችሁ ነገር ወንድሞቼና እህቶቼ ላልተወሰነ ጊዜ ከቲክቶክ መራቅ ይኖርብኛል ዲአክቲቬት አድርጌ መውጣት ይኖርብኛል ታምም ያለው ተሰብር ያለው በጣም አሞኛል በጣም ተሰምቶኛል ምንም ላደርገው ላስተካክለው ላርመው ለማልችልበት ታይም ላይ የ17 ዓመት ፋይል አዝናለሁ በጣም አዝናለሁ ስለዚህ ማገገም ይኖርብኛል ራሴን ማየት ይኖርብኛል ስለዚህ ላልተወሰነ ጊዜ ያንን አስቤያለሁ አይኖ ሉትራን ወንድሞችና እህቶች እንዲሁም ካቶሊኮች ኦርቶዶክሶች ፕሮቴስታንቶች ትምርቱን የምትፈልጉ መኖሬን የምትፈልጉ ማለት ነው
ይሄ እንደማያስደስታችሁ አውቃለሁ። ነገር ግን ማገገም ያስፈልገኛል። እውነት ተሰብሬያለሁ። እውነት በጣም አዝኛለሁ። ያኔ ልክ ትዳሩ የፈረሰ ጊዜ የተሰማኝ ስሜት ነው የተሰማኝ። አዝናለሁ፣ በጣም አዝናለሁ። ግን ይቅር ብያችኋለሁ፣ በእውነት ይቅር ብያችኋለሁ። ወንድሜ ኤርሚያስ በእውነት ይቅር ብያለሁ። እህቴ ሜርሲ በጣም ይቅር ብዬሻለሁ። ልጅ ነሽ ገና አንቺ። ይቅር ብዬሻለሁ። ቤካ ይቅር ብያለሁ። ሌሎቻችሁም እነ ቴልኮም እዛ አካባቢ ያላችሁ በሙሉ ይቅር ብያችኋለሁ። ተባረኩ፣ ጸጋ ይብዛላችሁ። አስቼ ያለህን ሀሳብ ብትሰጥ። ትንሽ ይለፈኝና እስቲ ስራ ላይም ስለሆንኩኝ በሰጠው ነው። ዴቡ አይዞ መጀመሪያ እንደ ወንድሜ መቼም የፐርሰናል ነገር እዚህ ባይወጣ እዚህ ባይነገር ደስ ይለኝ ነበረ። አንድ የማየው ነገር ትምህርታችንን ይዘን ነው የመጣ ነው። የሰው ነገር አላነሳንም። ፐርሰናል የሆነ ቤተክርስቲያንን አላነሳንም። ስፔሲፊክ የሆነ ቤተክርስቲያንን አላነሳንም። ነገር ግን ስትደበደብ ስንወቀስ የነበረውን ትምህርት በጥሩ ሁኔታ የሚያስተላልፍልን ወንድማችን ነበረ። አሁንም ይቀጥላል። እንግዲህ በዚህ በቲክቶክ ላይ እንደውም በሌላውም ሶሻል ሚዲያ ላይ ከ5-10 ዓመት በላይ መካነ ኢየሱስ ጠጪ ናት፣ መካነ ኢየሱስ እንደዚህ ናት፣ መካነ ኢየሱስ እንደዛ ነው፣ ጥምቀቱ እንደዚህ ነው ስትባል ይሄ ነገር ትምህርቶቻችንን ማሳወቅ አለብን። እንዴት ዝም እንላለን? በዚህ ጊዜ ሊሆን ይችላል፣ ለዛሬ ቀን ይሆናል። እኛ በዛች ቤተክርስቲያን ውስጥ የመጣ ነው ያደግ ነው የተማር ነው። ስለዚህ ከጎናችን ሌሎች የቤተክርስቲያን አባላት የሆኑ እንደኛ ከኛ የሚጠብቁት ነገር ብዙ አለ ብለን ስናስብ ሳናስበው ዴቦ በመካከላችን ነበር ለካስና እንደምታዩት ሁላችሁም በቃ ሃይ ስኬል በሆነ ኢንተረስቲንግ በሆነ መልኩ ትምህርት ቤት የገባን እስኪመስለን ድረስ በሚደንቅ ሁኔታ ያቀረበልን ወንድማችን ነው። በሚደንቅ አሁንም ድረስ ሰዎች ከውስጥ እንትን በገባው ቁጥር እየደረሳችሁ ምንድነው? በጣም ብዙ ሰዎች በውስጥ ያናግሩናል። ብዙዎች ደስተኛ እንዳልሆኑ እናውቃለን። እስከ ቅርብ ጊዜ ብዙዎች በውስጥም ይጽፉልናል፣ ፊት ለፊትም ይጽፉልናል፣ ይረግሙናል፣ እንደ ነቢይም እንደፈለጉ ይናገሩናል፣ ከፋፋይ ናቸው ይሉናል። እግዚአብሔር ያሳያችሁ፣ ትምህርታችንን ነው ያስተማርነው። ከሁሉም የሚደንቀኝና የሚገርመኝ ደስ የሚለኝ ነበር ሙከራበት መጽሐፈ ስምምነታችን ቡክ ኦፍ ኮንኮርድ የተጻፈ ነው። መሬት ላይ ይሁን ሰማይ ላይ ይሁን ቤተክርስቲያናችን የምታስተምረው አንድ መጽሐፍ አላት። በዛ መሰረት ነው የምንነጋገር የነበረው። ይሄ ነገር ተነካ ተብሎ እኔ ትላንትና ሙሉንም አልሰማውም። በቮይስ እንትን ተደርጎ የደረሰኝ በጣም በሚያሳዝን ሁኔታ የሰው ልጅ ፕራይቬት ያውም የሰው ልጅ ሲያገባ ከሀገር ሲሰደድ ሰው ሲሞትበት ነው የመጨረሻ ክላይማክስ ሰው የሚያዝንበት። እነዚህን ቀይ ካርዶች መዘው ኢንክሉዲንግ በቤተ ክርስቲያን ላይ ኢንክሉዲንግ የቤተ ክርስቲያንን ስም ለማግደፍ ጭቃ ለመለጠፍ ባገኙት ነገር ሁሉ ድንጋይ ወርውረዋል። ባገኙት ቤተ ክርስቲያንን ባንዲራ ሰቅለው ብቻ የሚያስጠላ ነገሮች ሁሉ ተለጥፎበታል። ፕሬዚዳንቱ እንደዚህ ነው፣ አምልጣችሁ ውጡ። ይሄ ሁሉ አልፎ አሁን ስፔሲፊካሊ ፐርሰናል አታክ ሁሉ ተጀመረ። ፐርሰናል ከዚህ በላይ ሰውን የሚያቆስል
ሰውን የሚሰብር ነገር የለም። የደከመውን ወንድማችንን ወይ የተጎዳበትን ወንድማችንን ልናቅፈው ከጎኑ ልንቆም ነው እንጂ የሚገባ አሳልፈን እንደዚህ እንክትክት ለማድረግ በጣም ነው ማዝነው። ምን አይነት ወንጌል ነው? በጣም አዝነናል። በጣም አዝነናል። በዚህ ሁኔታ እኮ ወንድማችን ሲታመም እስላም ክርስቲያን አልቀረም እኮ። ሲታመም ያላዋጣ ሰው የለም እዚህ ቦታ ላይ ከጎኑ ያልቆመ ሰው። ምክንያቱም በዚህ ጊዜ ልዩነት ወደ ጎን የሚደረግ ነገር ነው ተብሎ ሰው በድካሙ በክፉ ቀን በወደክበት መልሰህ ስለት ይዘህ መምጣት በጣም የሚያስጠላ የሚያሳዝን ነገር ነው። እኔ አንድ ነገር አስባለሁኝ ወንድሜ ዳዊት ይሰብራል፣ ያሳዝናል። ነገር ግን ወደ ኋላ ባልክ ቁጥር አሁን የምትላቸው ነገሮች ለጠላት እጅን አሳልፈ መስጠት ነው የሚሆነው። ትልቅ ስራ ነው የሰራኸው፣ ትልቅ። ስለዚህ ጠላትም የተነሳው ይሄ ነገር ወደፊት እንዳይሄድ የተደረገ እንቅፋት ነው የሚመስለኝ። በቃ ዝም ብሎ ነገር ቢሆን ኖሮ ይሄን እዚህ ደረጃ ድረስ ከወንጌል ከትምህርት አልፎ ወደ ቤትህ ገብቶ ያውም የቆየ ያረጀ የስንትና ስንት ዓመት እስቲ ማን ነው ከእናንተ ንጹህ የሆነ ኃጢአት የሌለበት የመጀመሪያውን ድንጋይ ያንሳ ነው የተባለው። ወገኖች ይሄ ነገር የሰውን ማንነት ያየንበት ጊዜ ሆኗል። ብቻችንን ብንገናኝ ሊገሉ ሁሉ የሚችሉ ሰዎች እንዳሉ ነው ያየነው። ሊያርዱ ደም ሊጠጡ የሚችሉ ሰዎች። ይቀጥላል። የሚቆም ነገር የለም። ትምህርት ነው። እኛ ሰው አንሳደብም። የቸርችን ገበና የሰውን ገበና አውጥተን አንለጥፍም። መቼም የተጎዳ ሰው ጊዜ ሊኖረው ሊያሰጠው ይፈልጋል። ግን እንደኔ ለጠላት እጅ መስጠት ነው ብዬ ነው ማስበው። አይዞህ ወንድሜ፣ ሁልጊዜ ከጎንህ ነን፣ እንጸልያለን። ወርዛት ማተር እኮ ሽማግሌ ይላክ ተብሎ እኮ ያላገጡ ሰዎች ናቸው። ሽማግሌ ይላክ ተብሎ ሰው ቱ ዛት ኤክስተንት ሶሪ ሽማግሌ ይላክ ሲባል የሚላገጥበት ሁኔታ ነው የተፈጠረው። ሰው እኮ አሁን ቅርብ ጊዜ አይታችኋል። አሜሪካን ሀገር ውስጥ የዛ ልጅ በእንትን የተመታው ሰውዬ ሚስቱ ወጥታ ሰውን ሁሉ ነው ይቅርታ ያለችው። ሰው ቱ ዛት ኤክስተንት ይቅር ይባባላል። እዚህ ቦታ ላይ ግን የሰውን ፕራይቬት የሆነ ነገር ሰው የተጎዳበትን የቆሰለበትን ነገር አውጥቶ መናገር በጣም ያሳዝናል። አፍረናል፣ ታዝበናል። በዚህ ውስጥ ሁሉ እንኳን እረፍ የሚል አቁም የሚል ሰው ባለመኖሩ በጣም ነው የሚገርመው። ዴቮ አይዞህ፣ በማንኛውም ነገር ከጎንህ ነን፣ እንወድሃለን። ያሉት ችግሮች ሁሉ ጊዜ ያለ ነው። በህይወት ሰው ሲኖር በብዙ ሁኔታ ውስጥ በችግር ውስጥ ያልፋል። ነገር ግን ይሄንን እያለፍን እንቀጥላለን። በውስጥ ያለውን የታመቀውን እውነቴን ነው የምልህ፣ በውስጥ ብዙ ጊዜ አውርቻለሁ። የቲክቶኩን ሌቭል ከፍ አድርገዋል። ካንተ በኋላ መጥቶ ማስተማር የሚችል ሰው ማስተማር እንዳይችል ነው ያረከው። ምክንያቱም ሌቭሉን ከፍ አድርገዋል፣ ባሩን ከፍ አድርገዋል ብዬ ሁልጊዜ እንደምናገር ትዝ ይልሃል። ስለዚህ ያ ባር አሁን ዝቅ ማለት የለበትም ነው እንደ ወንድምነት ምነግርህ። ግጭቶች ሊኖሩ ይችላሉ ሂር ኤንድ ዜር፣ ግን ቱዛት ሌቭል መሄድ የለበትም። ሰው ሊሰማው ይችላል፣ ስሜታዊ ሊሆን ይችላል። ግን ቱዛት ሌቭል ቤት ጓዳ ጎድጓዳ ውስጥ ገብቶ ሰው ሊሸከም ነው እንጂ እዛ ድረስ የሚሄደው እንደዛ ወሬ የሚሰማው ሰውን ለማቁሰልና ከትክቶ ለመጣል ቱዛት ኤክስተንት ወሬ መሰማት የለበትም። ቢመጣ እንኳን እረፍ፣ መስማት አልፈልግም፣ ምንም ቢሆን የወንድሜ ጉዳት ነው የኔም ነው ብሎ ማሰብ በሚገባበት ቦታ ላይ አስተማሪ ነኝ የሚል ሰው እንደዚህ መሆን የለበትም። በጣም አዝነናል።
ኤኒዌይ አይዞህ ወንድሜ እንጸልይልሃለን። ጌታ ይባርክ። በዚህ ውስጥም ሆነ ይቅርታን በኤክስተንድ በማድረግ የክርስትና መገለጫው ይሄ ነው። ሰው ይወድቃል፣ ይነሳል። በህይወት ዘመኑ በየቤቱ ሰዎች በውጣ ውረድ ውስጥ አልፈዋል፣ እያለፉም ነው። የተለየ አዲስ ነገር የለም። ነገር ግን ለትዝብት ሆኗልና ብራዘር ዊ ላቭ ዩ። የጀመርከውን ትምህርት ትቀጥላለህ፣ ከጎንነ እንዳታቆም። እንደውም አሁን ካቆምክ እንደገና ወደ ኋላ ሊመልስህ ነው። አሁን ግን ረግጠህ ወደፊት የምትሄድበት ጊዜ ነው። በየጊዜው እየተነሳ ጠላት የሚያስቆምህ ከሆነ ያለፈውን ነገር እየተነሳ የሚያስቆምህ ከሆነ አንተ ተሸንፈሃል ማለት ነው። የምታምነው ዕለት ተሸንፏል ማለት ነው። አሁን እንደውም ከዚህ በኋላ በዚህ ጉዳይ እንደማያስቆምህ ማሳየት አለብህ ነው። በዚህ ጉዳይ እንደማያስቆምህ ከዚህ በበለጠ ማስተማር እንዳለብህ ነው የሚገባኝ። በፍጹም መውሰድ ያለብህ ጊዜ ሊኖር ይችላል። አዎ ሊሰማ ይችላል። አዎ የሰው ልጅ ነህ። ነገር ግን ማቆም የለብህም። ማድረግ የሚችሉት የመጨረሻ ቀይ ካርዳቸውን ሁሉ መዘው ጨርሰዋል። የሚመጣ ነገር ከዚህ በኋላ የለም። ለምንድን ነው ወደኋላ የምትቆመው? ለምንድን ነው የምትመለሰው? ከዚህ በኋላ እንደውም በኃይል መሄድ አለብህ ብዬ ነው የማስበው። አመሰግናለሁ። በጣም ቆንጆ ነገር ነው አኪ የተናገረው። ቅድም አቢልሻ ጥሩ እንትን ውስጥ ነበርኩኝ። በቃ መናገርም የዴቭ ንግግሩ ትንፋሽ ያሳጣ ነበር ምን ለመናገርና ያ ግን አንድ ቃል ባነብ ማለት አሁን እንደ ዴቭ ባለ ስሜት ውስጥ ላለ ሰው የሚነበብ አይደለም። ግን ከዚህ ውጭ መድኃኒት የለም። ጳውሎስ የጻፈው ምን ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። በቃ ይሄ ሀቅ ነው፣ ሰው ሊቀበለው የሚገባ ነው። በቃ ሌላም እዚህ ውስጥ ያለን ሰዎች ዴቭ ዛሬ ገጠመኝ ተጎዳውበት ከሚለው በላይ ሌላ ነገር እንኳን ቢደርስብን ከዚህ በፊት ያልደረሰ አይደለም፣ በአባቶች ያልደረሰ አይደለም። የምንጽናናው እንግዲህ ይህንን ቃል እየተናገርን ነው። ይህንን ጉዳይ እኔ በሆን ኖሮ እየተናገርኩት ያለው ዴቪዬ የምታነብልኝ ይህንን ነው። ምንም አልጠራጠርም። የምታነብልኝ የምትችለው ይህንን ነው። ከሰው የተለየ ኦኬ። እንዴ ጉዳዩ የምን ነበረ? የአስተምሮ የሐሳብ ውይይት ክርክር ነው የነበረው ጉዳይ። እና ታዲያ ባልተስማማን ቁጥር እያንዳንዳችን ስብራቶች እኮ አሉብን እኮ የትላንትና እና እያወጣን ልንለጥፍ ነው ማለት ነው። ይሄ ተገቢ አይደለም። ምን ያገናኘዋል? አሁን እኔ አኬ እንዳለው ለ30 ሰከንድ ነው የሰማሁት። አሳልፍኩት ዩቲዩብ ላይ ስከፍት ይሄን ድምጽ ሰማሁኝ። አሁን ቅድም ያለካውን ማለት ነው። ሙሉውን አላዳመጥኩም። እግዚአብሔር ምስክሬ፣ በቃ አልፈለኩም። ቀይ ይሄ ሊሳብ የማይችል ቀይ ካርድ ነው ማለት ነው። ሰዎች እንደዚህ አይነት ነገር የኛን ስብራት መሳብ ሲጀምሩ በቃ ፈርተውናል ማለት ነው። ሰላም እንዲፈጠር አልፈለጉም ማለት ነው። ህብረት እንድንፈጠር አልፈለጉም ማለት ነው። በእግዚአብሔር ዘንድ ይሄ ተቀባይነት የለውም። በየትኛውም አይነቱ በምድርም ህግ ሆነ በሰማይም ህግ ይሄ ነገር ተገቢ አይደለም። እና ዴቫ ታዲያ ምንድነው የምትናገረው ካልከኝ፣ እንደምታውቀው አንተ ስትመጣ እኔ ነኝ 10 ጊዜ
ሩም ውስጥ እየገባችሁ ምንድነው እሱ የሚሰራውን ቪዲዮ የ10 ደቂቃ ለምንትን ለማለት 4 ሰዓት አንብቦ ነው እያልኩኝ ከኔ በላይ ዴቭን እንዲተዋወቅ ያደረገ ለምሉ አይመስለኝም። እንግዲህ አንተም ታውቃለህ የሐሳብ ግጭቶች ግን ሊኖሩ ይችላሉ እና ታዲያ እንደኔ እኮ እኔም ወደፊት ማልወጣበት የራሴ ምክንያት አለኝ እኮ ወንድሞቼ ተሳቀቀን በቃ እኔ ራሴ ተሳቀቅኩኝ እኮ እና ስብራት ያለበት ሰው ወደፊት አይመጣም። ይሄ ትክክል አይደለም። ይሄ ተገቢ አይደለም። ግን አንድ ሐቁ በቃ ከዚህ በፊት በሌሎች ያልደረሰ አይደለም። አለቀ። እንኳን እንደ ዴቭ ያለ ብዙ በበቂ መረጃና በበቂ ማስረጃ የሚከሰስ ሰው አይደለም። ጌታም ተከሷል። በቃ የሰው አቅም እኔ ተስፋ የቆረጥኩትን በሰው ልንገራችሁ። ጅጅጋውኝ አንድ ቃል አነበብኩኝ። ከልጅነቴ ጀምሮ አንብቤ ያለው ገና ማለት በቃ ወጣት በጣም ከነበርኩበት ጊዜ ያንን ቃል ገና አነበብኩኝ። እግዚአብሔርን በምድረ በዳ አሙት የሚል ቃል አነበብኩኝ ማለት ነው። ጌታ ሆይ እንዲህ የሰው ፖቴንሻል እግዚአብሔርን በምድረ በዳ አሙት የሚል ሳነብ በቃ የሰው ፖቴንሻል ምን ያህል እንደሆነ እና በቃ ኤክስፔክት ሳላደርግ ወደፊት መራመድ ጀምሬያለሁ ማለት ነው። እና መድኃኒቱ ምንድነው ካልከኝ ዴቭ መመክረው ሊጥሉን የሚመጡ ሰዎች ካሉ እኛ ወድቀን እንጠብቃቸው። እኔ ሁሉ ጊዜ ነው የምናገረው እዚህ ላይ አይታችሁ ከሆነ ማለት ነው። እኔ ሊጥለኝ የሚመጣ ሰው ካለ ወድቄ ነው የምጠብቀ ነው የምለው። ስሜን ሊያጠፋ የሚፈልግ ሰው ከመጣ እኔ ራሴ ስሜን አጥፍቼ እጠብቀዋለሁ። ምን ስም አለኝና በቃ በተጨማሪ ሰዓት ምኖር ሰው ነኝና እኔ ለስሜ ለእንትኔም አልከራከር። እዚህ የሚያስቆመኝ አይኖርም ማለት ነው። ዴቫ የልብን ሐሳብ ጋራለሁ። ሁላችንም ያለፍንበት ጉዳይ ነው ያለፍክበት። እዚህ ቀጥሎ ወደፊት ይሄን አደራ ይሰጥህ እግዚአብሔር ነው። ያላለቀ ቤት አገልግሎት አይሰጥም የሚባል ነገር የለም። ህንጻዎች ይሰራሉ። ህንጻዎች ሲሰሩ እኛ ትልቅ ያላለቀ የእግዚአብሔር ፕሮጀክቶች ነን። እታችኛው ያለቀው ላይ አገልግሎት ይሰጥበታል። አይታችኋል አይደል? ለባንክ ቤት ይከራያል፣ ለቡቲክ ይከራያል። ያ ፎቅ አላለቀም እኮ። እግዚአብሔር ባመነን በዛ ነገር ላይ እናገለግላለን። ወደፊት ሂድ። ተጋርቻለሁ። ትክክል አይደለም የተደረገብህ ነገር። እቃወማለሁ ይሄንን ነገር ዴቫ። ግን ተዋለው ያልከውን ግን እንግዲህ እንደ ወንድም እንደ ሀገር ልጅ አንድ ከተማ እንዳለ አንድን የሐረር ውሃ እንደጠጣ ታላቅ ወንድም ደግሞ ይሄንን ነገር ግን እንድትተው ነው ፈልገው። እንወዳለን። የሚካኤል ጓደኛ አይደለም የኔ ወንድም ነህ። ክንፈ ያለ የሚካኤል ጓደኛ አይደለም የኔ ወንድም ነህ። በቃ ባለ ብቃት ቀበልህና ችግር ካለ ደግሞ ወደፊት እየተነጋገርን እንሄዳለን። ቀጥል ሐሳብህን ግን እኔም ካኪ ጋር እስማማለሁ። ወደፊት ነው መሄድ ያለብህ። ከማንም ጋር ልትፎካከር እንዳልመጣ አውቃለሁ። ያለን ትምህርትን አስተምር ሂድ። እኔ እኮ ፊት ለፊት አንዱ እኮ የተቃወምኩ ግን ስቃወም ግን ያንን ፍቅሬን አልቀነስኩም። አይተኝ ነው ዴቭ የሚለውን አልቀነስኩም እኮ ግን እማላምንበትን ነገር ስትናገር መጥቼ እኔ ነኝ አንደኛ የተቃወሙ። ያ ግን ከፊቴ እንድጠፋ ታሪክን እንዳደርግ ካደረገኝ እኔ ነኝ ያልዳንኩት። እኔ ነኝ ትክክል ያልሆንኩት ሰውዬ ማለት ነው። እና የልጆችንም ሰዓት አልያዝ። አንተ ሰምቶኛል ዲቪ ከጎን ነኝ። የልብን ስብራት እጋራዋለሁኝ፣ እነግራለሁ። እኔም ሌላ ታሪክ በውስጥ አይዞ ወንድሜ። ግን ሄዳለሁ ያልከውን ነገር ግን ቶ ምክንያቱም የሚወዱ አሁን እዚህ ውስጥ ከአንተ መማር የሚፈልጉ ልጆች አሉ።
ስለነሱ ብለህ ይህንን ሐሳብ እንዳታርገው እላለሁ። እንግዲህ ወደ ሌላ ታሪክ ውስጥ ገብቷል ጉዳዩ እና ባካችሁ ይህንን ነገር በውስጥ አውርተን ደግሞ ሌላ ነገር ከመፍጠሩ በፊት ምክንያቱም እያንዳንዱ አሁን ምን ሊደረግ ነው ማለት ነው። ማንም ሰው ወደፊት እኮ ሊመጣ አይደለም ማለት ነው። የኔንም ስብራት ነገ ያወጡብኛል ብሎ ሲል ማለት ነው። ይህንን በጋራ የምንቃወመው ጉዳይ ነው ለማለት ነው። ዲቫይ ተባረክ። ደግሞ ይቅርታ አድርጌላቸዋለሁም ስላልክ እነዛን ወጣቶችን ስለባረካቸው እኔ የደረሰብኝን አይድረስባቸው ስላልካቸው አመሰግናለሁ። እግዚአብሔር ይባርክ። ተባረኩልኝ ወንድሞቼ። ጀርሚ አለ እድሜ ያውሩ ብዬ እኮ ከዛ ቀጥላለሁ። እሺ ጆና አለ አለሁ። ያው ትንሽ ነርቨስ ምናምን ሰው እንዴት እንደማወራ አላውቅም፣ ግን ያው እንደምታውቁት ዴቫ ወንድማችን ነው፣ መካሪም ነው። ኢቨን ፐርሰናሊ ለእኔ ብዙ የምጠቀምበት ሰው ነው። ብዙም ደግሞ የሚያስተምረኝ ከሱ መማር እሱ ሲጎዳ አብረን ስለሆነ የምንጎዳው የሱ ህመም ማለት የኛም ህመም ነው። ባይዘዌይ ክርስቲያኖች ከሆን የክርስቶስ የአካል ብልቶች ነን አይደል? የሆነ ነገራችን ሲጎዳ አይን ሲታመም የሌላውን ህመም ነው የሚሆነው። የሆነ የአካላችን ክፍል ሲጎዳ ሲታመም ሁሉም መላው ሰውነት ነው የሚታመመው። እና አይ ዶንት ኖ እንዴት እንደምናገር፣ ግን የሚጠግነው የሚያበረታው እግዚአብሔር ነው፣ የሚደግፈውም እግዚአብሔር ነው። ከሰው ምንም ነገር አንጠብቅም፣ ሌላ የተለየ ነገር አንጠብቅም። ባይዘው የተወሰነ ነገር ልበልና ለዴቭም ለሌሎቻችሁ ለኦዲየንሱም ቢሆን አንድ አጠራርጌ ምክር ነገር እናገራለሁ። ያው ዴቭ ምንም እንኳን ታላቅ ቢሆን ሁሌም ነው የሚሰማኝ፣ እንደ ታናሽ እንኳን አየኝም። እና መጨረሻ ላይ የተናገረው ነገር ትንሽ በጣም እንትን ያልኩበት ነገር ስለሆነ ማለት ነው። እና መቆሚያ ሊሆን አይገባም ይሄ። ምክንያቱም የተደገፍከው ምርኩዝህ ሸምበቆ አይደለም። የአምላክ እግዚአብሔር እርሱ በትር የሆነህ ምርኩዝ የሆነህ መደገፊያ የሆነ አምላክ ስለሆነ በሆነ ነገር ላይ አይደለም የኛ መቆማችንም ራሱ እኮ መሰረታችን ክርስቶስ ስለሆነ ነው እንጂ ብዙ የሚጥሉ የሚያንገዳግዱ ነገሮች እኮ አሉ። እና አንድ ነገር ምልህ እሱን ነው። በቃ እኔ ምርኩዝህ የተደገፍክበት ክርስቶስ ነው እንጂ በፊሊንጎቻችን ላይ በስሜቶቻችን ላይ አይደለም። እና እንደውም ይበልጥ እንደውም መጠንከር ነው ያለብህ፣ ያለውን ነገር ማሳየት ነው ያለብህ። ጥንካሬህን ምንም ነገር እንደማያስቆምህ ማሳየት ነው ያለብህ ብዬ አምናለሁ። እና የሚያጸናህም የሚያበረታህም የሚደግፍህም አይተዋል። ለ17 ዓመት ሙሉ ራሱ ክርስቶስ እንደሆነ አይተዋል። በሱ ጸጋ አልፈዋልና ያንን ዘመን ያንን ጊዜ ያንን ዓመታት በአምላክ ጸጋ አልፈዋልና አሁንም እሱ እንደሆነ ነው የሚያስቀጥልህ የምታውቀው። የመቀጠላችንም የመሄዳችንም የመሮጣችንም
ምክንያት ክርስቶስ ስለሆነ እርሱን ብቻ እያየን መራመድ ያለብን ይመስለኛል። እና ደግሞ ጸልይልሃለሁ ዴቭ፣ ቅድም እንዳልኩት ነው ያንተ ህመም ያንተ ጉዳት የሁላችንም ጉዳት ስለሆነ በጣም ነው የታመምነው። በተለይ እኛ ባጠገብ ያለን ሰዎች ሌሎችም ሁሉም ታመዋል ባይዘዌ እና ያንተ ህመም የኛም ስለሆነ ጸልይልሃለን፣ በጸሎታችን ሁሌም እናስብሃለን። ሁለተኛ ሌሎቻችሁ በተለይ ሁላችንም ይመለከታል ይሄ ጉዳይ። በአገልግሎታችን በምናደርገው ነገር ክርስቶስ ካልታየልን፣ በምንናገረውም ንግግር ክርስቶስ ካልተገለጠ ምንም አይጠቅመንም ወገኖች። ባናገለግል ባንናገር ባንሰራ ይሻላል ክርስቶስ የማይታይ ከሆነ። ምክንያቱም የክርስትና መሰረት የክርስትና መቆሚያ ራሱ ክርስቶስ ስለሆነ አብም የሚያየን አምላክ እግዚአብሔር ራሱ የሚያየን በልጁ በኢየሱስ ክርስቶስ በኩል ስለሆነ ስለዚህ እኛም የክርስቶስን መልክ ያብለጨለጭን ነው መኖር ያለብን። እኛ መስታወቶች ነን ባይዘዌ ክርስቶስን እንድናሳይ ነው እንጂ የራሳችን መልክ የለንም እኮ። በውድ ዋጋ የተገዛ ነው ክርስቶስን እንድናሳይ ነው እንጂ የራሳችን መልክ ራሳችን እንድንሰብክ አይደለም። እና መጠንቀቅ አለብን። ቆም ብለን ማየት አለብን። በምንናገረው ነገር ክርስቶስ እውነት እየታየ ነው? በምናገለግለውስ አገልግሎት እውነት ክርስቶስ እየተሰበከ ነው? እና ይሄን ፈተናችሁ መፈተኛችሁ አድርጋችሁ ላይክ እንደ ሊትመስ ፔፐር አገልግሎታችሁን የምትመለከቱበት ቴስት የምታደርጉበት ክርስቶስ ይታያል ወይ፣ ክርስቶስ የክርስቶስስ መዓዛ አለው ወይ የሚለውን ነገር መጠየቅ አለብን ብዬ አምናለሁ። እና እግዚአብሔር ይርዳን፣ ሌላ ምንም አይባልም። እግዚአብሔር ይርዳን አገልግሎታችንም ላይ እርሱ ይታይ ዘንድ። ክርስትና ይሄ ነው። ቅድም ዴቭ ሲል ሰምታችሁታል። ጠላት ወር ደግሞ የሆነ ሳሟን የሆነ ነገር እኛ ላይ ባደረገብን ልክ አይደለም እኛም በሱ ላይ መመለስ ያለብን። አጸፋ ምላሽ የሚባለው ነገር እሱ በመጣበት ልክ አይደለም እኛ መሄድ ያለብን። እኛ ክርስቲያኖች ነን። ሰው ክርስቶስ መታየት አለበት። በምንመልሰው ምላሽ ክርስቶስ መታየት አለበት። እና ዴቭ ጌታ ይባርክህ፣ ጸጋውን ያብዛልህ። እኔ ነግሬሃለሁ፣ በጸሎቴም በምንም ማግዝ ወንድም ነኝ እና ከጎንህ እንደሆን እያወቅህ እንድትቀጥል እፈልጋለሁ። እዚህ የምትመለከታቸው ፕሮቴስታንቱም ኦርቶዶክስም ካቶሊኩም ከጎንህ የሚቀጥል መሆኑን ማወቅ ይኖርብሃል። እና ሌላ ምንም የምለው የለም። እግዚአብሔር ያስቀጥላል። ስለዚህ ቀጥል። ተባረኩልኝ። ኤቢ መምራት አቆምክ እንዴ? ቤት ዝም አልክ? ትንሽ ነርቭስ ሆኜ ነው። ኤርሚ አለ? ኤርሚ ታች ያለው ያ አሎ አቤላ እንደዚህ ያሉ ሁኔታዎች ውስጥ እንግዲህ ምን ማለት እንደሚገባንም ይከብዳል መናገር።
ግን ያው በሚደርስብን ነገር ሁሉ እግዚአብሔር መልካም ነውና ሰዎች ነን፣ ስሜት አለን፣ የሚሰማን ሰዎች ነን፣ የምናዝን ሰዎች ነን፣ በሚደርስብን ነገር የምንሰበር ሰዎች ነን። ይሄ ሁሉ ጊዜ መረሳት የለበትም እና ዴቭ ታላቅ ወንድማችን አይሰማህ ብለን አንሸነግልህም። እኔ ለምን ተሰማህ ብዬ አልሸነግልህም። በተፈጠረው ነገር ሁሉ በጣም አዝናለሁ። ግን ደግሞ እግዚአብሔር ሁሉ ነገር ሲሆን ከዛ ውስጥ የሚወጣ የሆነ መልካም መዓዛ እንዳለው ደግሞ አስባለሁና በዚህ ነገር ውስጥ የተናገርክ በጣም ትልቅ ትምህርት ነው የተማርኩት። እኔ አሁን ፐርሰናሊ ይቻላል፣ እንደዚህም ክርስቲያን መሆን ይቻላል። ሲያሳድዱም መመረቅ፣ ሲገፉም መልካምን መመለስ፣ ሲሰብሩም ደግሞ ሰዎችን መጠገን ይቻላል። አንተ አጠገባችን በመሆን አንተ አሁን እዚህ ስላለ የተማርኩት ነው። እግዚአብሔር የሚሰብር ወንጌል የለውም። እግዚአብሔር ሰዎችን የሚያሳድድ ወንጌል የለውም። በክፉ ፋንታ በክፉን የሚመልስ ወንጌል የለውም። ወንጌል የትኛው እንደሆነ አሁን እንኳን ቁጭ ብለን መማር እንችላለን ብዬ አስባለሁና አዎ ያማል፣ ትንሽ ፔንፉል ነው። ሁላችንም ታመናል። ግን ደግሞ ወንጌልን ያሳመመን አሁን በወንጌል ውስጥ ያለፈ ትምህርት ነው ያለን ብዬ አስባለሁና ባዶ አይደለም። በአንተ ላይ አሁን የሆነው ነገር ሁሉ ባዶ አይደለም፣ ዝም ብሎ አይደለም። ለሁላችንም ትምህርት የሚሆን ነገር እንደሆነ አስባለሁ። ይህንንም ነገር ያደረጉ ሰዎች የሆነም ትላንትናን ህይወት አንስተው ያደረጉ ሰዎች የሽንፈት ምልክታችሁ ነው። ግን ደግሞ ንስሐ ብትገቡ መልካም ነው። አላሸነፋችሁም፣ በሰውም በእግዚአብሔርም ዘንድ ሽንፈት ነው ይሄ። ተመለሱ ከእንደዚህ አይነቱ ድርጊት። ከቻላችሁ አይዊሽ የዴቭ ላይ የሆነው ነገር እኔ ላይ ሆኖ ቢሆን ደስ ይለኝ ነበር። አይዊሽ ዴቭ ተርፎ እኔ ላይ ቢሆን መልካም ነበር። ዞራችሁን ድካማችንን አግኝታችሁ የሆነ ነገር ልታደርጉን ከሆነ ሀሳባችሁ ፈልጉ፣ ወደኋላ እየሄዳችሁ ፈልጉን። ግን ምንም አንዲትም ቅንጣት ለወንጌላችሁ አይጠቅማችሁ። ያልደከመ ማንም የለም፣ ብርቱ ማንም የለም፣ ንጹህ ማንም የለም። ሁላችንም ደካሞች ነን። አንዳችንም በእግዚአብሔር ምሕረት ከእግዚአብሔር ምሕረት ውጭ አልቆምም። እንዲህ በማድረጋችሁም አታሸንፉ፣ እንዲህ በመሆኑም አታሸንፉ። እግዚአብሔር ደግሞ ምሕረቱን ያርግላችሁ። ዴቭ ግን ለአንተ መናገር የምፈልገው ነገር በመጨረሻ መናገር የምፈልገው ነገር እንወድሃለን እና አንተ እዚህ በመምጣት ተጠቅመናል፣ ታስፈልገናል፣ በደንብ ታስፈልገናል። በጣም ብዙ ሰዎች ተጠቅመዋል። ወንጌልን ካንተ ሰምተናል። አሁን ደግሞ በህይወት ተምረናል። እዚህ የምታየው ሰው ሁሉ አብዛኛው ሰው ይወድሃል። ስለዚህ
እንድትርቅ አንፈልግም። የራስህን ጊዜ መውሰድ በምትፈልግበት ውሰድ። በሱ እስማማለሁ። ግን ደግሞ ለጠላት እጃችንን አሳልፈን አንሰጥም። ይሄ ሰይጣን በሰዎች ውስጥ አልፎ የሚሰራው ነው። እኛ ደግሞ እናሸንፈዋለን። ኤኒዌይ በርታ፣ አይዞ፣ ካጠገብነን ባለው ነገር ሁሉ መገኘት ባለብን ነገር ሁሉ አጠገብነን። እንወድሃለን ልልህ እፈልጋለሁ። በዚህ አጋጣሚ እንድትጠፋ አንፈልግም። በዚህ ምክንያት እንድትጠፋ አልፈልግም። ሁላችንም አጠገቡ እንድንሆን እንድንቆም እፈልጋለሁ። በተቻላችሁ መጠን ተባረኩ። ኤርሚ ተባረክ። ያው እስቲ ታናሽ የሆነን መታገስ አይኖርብን አይቀርም። ሃኒ አለሽ? አለው ቤ እሺ። አይ እኔ እንኳን በእንደዚህ ሁኔታ ብዙ ማውራት አልችልም። ማውራት ከቀጠልኩ አለቅሳለሁና ግን ዴቭን መጨረሻ ላይ ያለውን ብቻ እዛ ላይ ብቻ ነው ማወራው፣ ሌላ ነገር አላወራም። ላልተወሰነ ጊዜ አልመጣም ያለውን እኔ አልስማማም። ምክንያቱም ላልተወሰነ ጊዜ ማለት ያው እነሱም እንደዛ ነበር እኮ። ለዛ ነው እኮ እንትን ያሉት ከቲክቶክ እንድጠፋ ወይም እዚህ የሉትራን ወንድሞች እንዲቀጥሉ አይፈለግም እና ዋናው ዓላማውም የሰውን እንትን አውጥቶ ሰውን ማለት ሰብሮ አሸማቆ ከቲክቶክ ማስወጣት ማጥፋት ነው ዓላማው ማለት ነው። ዋናው እሱ ነው። ስለዚህ የነሱን ሀሳብ ተቀብለ በቃ እሺ ሄዳለሁ ማለት ይሄ ለኔ ዴቭሻ ሽንፈት እንደ ሽንፈት ነው የምቆጥረው። ፕሊስ ዴቭ እንደዛ እንደታረግ እኔ አልፈልግም። እኔ በቦክሌ እኔ እንደውም እኮ እናንተ ስላላችሁ በተለይ አንተ ስላለህ ነው እኮ የሆነ ላይፍ ከፍቼ የሆነ ነገር ልል ፈልግና ከዛ እናንተን እያሰብኩኝ ወደኋላ እላለሁ ማለት በጣም ከናንተ የተማርኩት ነገር ቢኖር ምንድነው በተለይ ከዴቭ ካንተ ማለት ነው ትዕግስትና የሰዎችን የማክበር ነው። እንደዛ ነው እኔ የተማርኩት። ስለዚህ ለኔም ማለት እኔም እዚህ ቲክታክ ላይ እንድቆይ አንተ ከሌላ እኔም አወጣለሁ። ባይዘው እንትን ነው ማረገው ነው የራሴን ቲክታክ ማለት ነው። ይሄ ስል ግን በጣም የሚደሰቱ ሰዎች እንዳሉ አውቃለሁ። ስለዚህ ዴቭ እንደማትወጣ ለሳምንትም ቢሆን እንደማትወጣ ያስብኩ ነው እያወራ ያለሁት። ለሳምንትም ቢሆን ከወጣህ በቃ እነሱ አላማቸው በቃ ተሳካ ማለት ነው። በጣም ያሰቡትን እንደተሳካላቸው ነው መቆጥረው። ማለት ካንተ እንደዚህ መናገር በጣም እኔ ራሱ እያገረመኝ ማለት እያሳፈረ ነበር። ማለት ምንድነው እኔ በጣም ተናድጃለሁ። እየሳወራ እጄ ራሱ ይንቀጠቀጣል። በጣም ከመናደዴ የተነሳ በጣም ማለት ነው በጣም ከመናደዴ የተነሳ ምክንያቱም በትምህርት መሞገስ ሲያቅታቸው የሰውን የግል ህይወቱን እያወጡ የሆነ እንትን ማለት ያው የተለመደ ነው አዲስ አይደለም። ዴቭ ማለት ከአሁን በፊትም የምናውቀው ነገር ነው። ያው እንደዛ ነገር የመግለጥ ነገር የተለመደ ነው። እዛ ግሩፕ በተለይ የዛ ግሩፕ ማለት ነው ያን ሰው ከሚዲያቸው ከእንትናቸው ማጥፋት ነው የሚፈልጉት። ይሄ ግን እኔ የወንጌል ልብ ነው ብዬ አላምንም። ይሄ የራሴ እኔ ነኝ የምለው። እኔ እነሱ ሰዎች ወንጌል እየሰሩ ነው ብዬ አላስብም። ስራ የላቸውም፣ ስራ የለውም ሰውየው። መተዳደሪያው ነው። ካልተሳደበ ደግሞ እንትን መተዳደሪያ ሊያገኝ አይችልም። ያለው አማራጭ እንደዛ ሰውን የተሳደበ ሚልኩለት ምናምን አሉ ሰዎች ምናምን እንደዛ ነው። ኤኒዌይስ ግን እነሱን እንተዋቸውና ያው አንተ መረስ ስላረክላቸው እነሱን ወደ ጎን አድርጌ ግን ዴቭ ምልህ ፕሊዝ
እኔ ይሄንን ቲክቶክ እተዋለሁ የምትለውን ነገር እኔ አልስማማም። የሆነ ጊዜ እኔም ለወጣ ነው ብዬ ወጥቼ ነበረና ያንተ ሜሴጅ በውስጥ የጻፍከውና ሌላ ሰው አለ የእናንተን አይቼ ነው እንትን ያልኩት እና እባክህ ዴቭ እንዳትሄድ ከሄድክ በቃ የነሱ አለ በቃ ተሳካ እና የነሱን እንትን ልታስፈጽም ከሆነ ዴቭ እኔ አላቅም ግን እባክህን አይኖ በጣም ያሳዝናል። እኔ በጣም አዝኛለሁ። በጣም ይሰብራል። እኔ ማንንም ቲክታክ ላይ ማውቀው ሰው ማግኘት አልፈልግም። አስቤ ነበር ለማግኘት ማንንም ለምን እፈራለሁ። 2 ልጆች አሉኝ። ለልጆቼ ስል እፈራለሁ። ስለምፈራ ማንንም ቲክታክ ላይ ማውቀው ሰው በአካል ማግኘት አልፈልግም። ነገ ጧት መተው እኔንም ተዛለ የተደበቀ ማንነት የለኝም። በእርግጥ እኔ የለኝም ማለት ቢያገኙ አሉ እኔን የሚያውቁ እነሱ የሚያውቋቸው ሰዎች ስላሉ በአካል ማለት ነው። ግን ደግሞ እፈራለሁ ይሄን ነገር ሊያደርጉ ስለሚችሉ ማለት ነው። ስለዚህ መፍራት ጀምሬያለሁ። እነሱንም በጣም ነው የምፈራቸው። ግን ዴቭ መቀጠል አለብህ። እባክህን የጀመርከውን ትምህርት መቀጠል አለብህ። ካልሆነ ግን በቃ የነሱ እንትን እንደተሳካና የምቆጥረው ለማለት ነው። ሌላው ግን ቴንክ ዩ ዴቭ ተባረክ። በጣም ነው በቃ በጣም ለአንተ ትልቅ አክብሮት አለኝ ማለት ነው። በጣም የምትመካሪ ወንድም ነህ። በጣም ትሁት ሰው ነህ። በጣም ማለት አሁን እነሱ የአንድ ሰው ለምሳሌ የሆነ በእውቀቱ የሚመካ ሰው አለ። እኔ ያውቃለሁ የሆነ ምናምን ነገር አንተ እንደዚህ አይነት ነገር እኔ አይቼብህ አላውቅም። ስለዚህ ዴቭ በጣም ነው የምንወደህ። እኔ በበኩሌ በጣም ነው የምወደህ ማከብረህ። እኔ እንድትሄድ እኔ ፍቃደኛ አይደለሁም ዴቭ። እኔ ስትሄድ እኔ ራሴ እሄዳለሁ ማለት ነው። ቲክታክን አጥፍቼ እወጣለሁ፣ እረፍትም አገኛለሁ በእርግጥ እና ቴንክ ዩ ዴቭ ተባረክ። አኒ ተባረኪ። ዴቫ ድምፅህን ብቻ አሰማን። ያው ሀሳብ ሳይሆን ድምፅህን ብቻ አሰማንና ሌሎች ይቀጥሉ። እሺ አለውኝ፣ እየሰማው ነው። ሁላችሁም እግዚአብሔር ይባርካችሁ። ተባረኩ። እየሰማው ነው አለው። እሺ ቴንክ ዩ። ይወጣል ወር ይቀራል ምናምን የሚለውን ነገር የዴቭ ብቻ ውሳኔ አይሆንም እና እሱን የምንነጋገርበት ነገር ነው። ስለዚህ ያው እሺ አሁንም በታላቅ እንሂድና ብቻ አንዳችሁ አውሩ እስቲ። የአቤል አቡና ወር ያዲ ቀጥሉ። እኔና ጀርሚ እንጠብቃለን። ያዲ አውሪ ሌዲስ ፈርስት በሚል አቤሌ አንተ ቀድመኸኛል። አይ ችግር የለም አውሪ። እሺ ተባረኩ። ሁላችሁንም ሰላም ብያለሁ። ዴብዬ እንዴት ነህ? ደህና ነህ ወይ? ይሄንን ነገር አቤል የአቤል ታናሽ ነሽ እየተባልኩ ነው እንዴ? ያየው ሳቀሳስር በአካል አይቶኛልና ምናልባት እውነት ከሆነ ብዬ ነው። እሺ ለማንኛውም ልቀጥል። ዴቫዬ ስነሳ አንተ አክቹሊ አንተ የለጠፍከውንም አይደለም ኤቤ የለጠፈውን ነው ያየሁትና አልገባኝም ነበረ። ግን እንዲሁ ከሰሞኑ ሁኔታው ጋር የተያዘ ነገር ነው ብዬ ስቶሪ ላይ ሼር አደረኩት። ከዛ ሌላ ሰው በውስጥ መጥቶ ጠየቀኝ፣ የተፈጠረ ነገር አለ እንዴ ዳዊት ጋር ብራዘር ዴቭ ጋር ተብሎ ያ ጥያቄ ሲመጣ ነው ለማለት አንተ ፔጅ ውስጥ የገባሁት። ፔጅ ውስጥ ገብቼ የለጠፍከውን አየሁኝ፣ ግራ ገባኝና ሌላ ሰው መጠየቅ ጀመርኩኝ ምንድነው የተፈጠረው ብዬ። ያንን እስከማረግ ግን አይተሃል እንትን ምን እንደተፈጠረ አላውቅም፣ ግን እግዚአብሔር እንዲረዳ ኮሜንት አድርጌ ብቻ ወጣው።
የተፈጠረውን ካወቅኩ በኋላ ደግሞ ተመልሼ መጥቼ እንደገና እዛው ኮመንቴ ላይ ጨመርኩኝና በተፈጠረው ነገር በጣም 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 ልገልጸው ከምችለው በላይ አዝኛለሁ። እውነት ማለት ነው። ክርስቶስ የሞተልህ ወንድማችን ነህ፣ ወንድሜ ነህ። ይሄ ነገር በአንተ ላይ መቼም እንዲፈጸም እንዲደረግብህ እማልመኝ ደስ የማይለኝ ሰው ነኝ። ስለሆነብህም በጣም በጣም በእውነት በጣም አዝኛለሁኝ። እንዴት አንድ ሰው እዚህ ጥግ ድረስ ሄዶ እንዴት ልበል ማለት ኢነርጂውን አሰባስቦ ሰዓቱን ጊዜውን ገሎ እስኪ ስለ ዴቭ ህይወት ታሪክ ንገሩን ብሎ ይሄንን አይነት ታሪክ ወስዶ ማለት በነገራችን ላይ የሆነ እንትን ሆኖ አይደለም እኮ ያው የክርስቲያን ቤተሰብ እንትን ስለሆነን በጣም እያጋነንን እንትን እንላለን እንጂ አንተ የመጀመሪያው ሆነህ አይደለም ይሄ ነገር ሲፈጠር። አንተና እግዚአብሔር ደግሞ የጨረሳችሁት፣ አንተና እግዚአብሔር ደግሞ ተመካከራችሁ ያለፋችሁበት በምን አይነት ሁኔታ ዲል አድርገህ ያለፍክበት ነገር እንደሆነ አስባለሁ። ግን በጣም የደነቀኝ እዚህ ደረጃ አልፎ ሰው የሰውን ገመና ለማውጣትና እንትን ለማለት የታተረውን ያህል ያንተን ታሪክ እዚህ ቲክቶክ ላይ አውጥቶ ለመናገር የደፈረውን ያህል እውነት በዚህ ድፍረቱ ሌላ ነገር መስራት ቢችል የት በደረሰ ነበር ብዬ አስባለሁ። የሄዱት ርቀት በጣም በጣም ማይንድ ብሎዊንግ ነው የሆነብኝ ለኔ። የእግዚአብሔር ቃል ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው ይላል። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል ስለሚል ማለት ነው። አንተን ካልወደዱ አንተን አጠገብህ ያለውን ድምፅን የሚሰሙ የፈለገ ነገር ቢሆን ደውለው በስልክ እንኳን ማናገር የሚችሉትን ወንድማቸውን ያልወደዱ እግዚአብሔርን ወዳለው ማለት የሚችሉ ሰዎች ሊኖሩ እንደማይችሉ እርግጠኛ ነኝ። ይሄ ከአቅም በላይ የሆነ እኔ ኤክስፕሌን ማድረግ ከምችለው በላይ የሆነ ነገር ስለሆነ ማለት ነው። ግን አንድ ነገር አውቃለሁ። እውነት ክርስቶስ ላንተ ሞቶልሃል። ክርስቶስ የፈለገ በቃ እኔ ታሪክህን አላቅም፣ ምን እንደተፈጠረ አናቅም። ግን ለዚህም ቢሆን ክርስቶስ ሞቶልሃል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለውና አንተ ባለፍክበት ነገር ሁሉ እግዚአብሔር ካንተ ጋር ነው። እግዚአብሔር አንተን እንደሚረዳህ አምናለሁ። እግዚአብሔር አሁንም እንደሚያቆምህ አምናለሁ። በቃ የሚያስጨንቃችሁን ሁሉ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው የሚለው የእግዚአብሔር ቃልና ያንን አድርገህ መነሳት አለብህ ብዬ አምናለሁ። ለእግዚአብሔር ሰጥተህ፣ ምክንያቱም እንዳልከው ሰይጣን ነው ይሄንን ነገር እንደገና ያነሳው። ሰይጣን ደግሞ ብዙ ጊዜ የሚነሳው በእግዚአብሔር ስራ ላይ ለሚነሱት ነው። የእግዚአብሔርን ስራ ስትሰራ አንተ ያንን ሊያስቆም ይፈልጋል። ሊያስቆም ስለፈለገ ነው ይሄንን እያደረገ ያለው። ይሄንን እንዳያደርግ ደግሞ አንተ መንቃት መቻል አለብህ። እስከ መቼ ድረስ መጥቶ እንደዚህ በሚያስቆም ሰዓት እያቆምክ ትቀመጣለህ? ማለት ማቆሚያ የለውም። ሁል ጊዜ የምትቀመጥ ከሆነ፣ ሁል ጊዜ ቅስሜን ሰበረ የምትል ከሆነ ደካማ ጎንህን አጥንቶታል በደንብ በቃ ያውቀዋል። ሁል ጊዜ ተመላልሶ የሚመጣው በዚህ ነው ማለት ነው። እና ይሄንን ደግሞ አሸንፈህ ማታልፍ ከሆነ
ልክ እንደ ጳውሎስ ጸጋ ይበቃል እንደተባለ ጸጋውን ይዘህ የማትነሳ ከሆነ የማታልፈው ከሆነ ሁሌ የምትሸነፍለት ከሆነ መቼም እንትን አትልም፣ አታልፈውም። ይሄንን ግን እቺን በጥንካሬው በእግዚአብሔር ጸጋ ካለፍክ እርግጠኛ ነኝ ተመልሶ ቢመጣ እንኳን ይሄ ነገር አንተን እንደማይነካ፣ ተመልሶ ቢመጣ እንኳን እንደ በፊቱ ቅስምህን እንደማይሰብርህ እርግጠኛ ነኝና እባክህ በቃ ጸጋውን ይዘህ ተነሳ ብዬ እላለሁ። የእህትነቴን ሼር አደርጋለሁ። አንድ የተማርኩትን ነገር ግን ልንገርህ፣ ክርስቶስን በአንተ አይቻለሁ። ምክንያቱም ክርስቶስ ሊሰቀል በነበረ ጊዜ አሳልፎ ሊሰጠው ያለውን ይሁዳ እንኳን ጎንበስ ብሎ እግሩን አጥቧል። የትህትናው የፍቅሩን ጥግ ያሳየበት። የአዲስ ኪዳን ደግሞ ምክር የሰጠን በፍቅር እንድንታወቅ ነው። በፍቅራችሁ ይወቋችሁ። ያን ደግሞ ፍቅር ደግሞ የመንፈስ ቅዱስ ፍሬ ነው። ያንን ፍሬ ባንተ አይቻለሁ። ክርስቶስን ባንተ አይቻለሁ። እግዚአብሔር ይባርክ። በእውነት እግዚአብሔር ይባርክ። ስላልተሳደብክ፣ አጸፋውን ስላልመለስክ፣ እግዚአብሔር ይባርካችሁ ብለህ ስላልክ፣ እንደውም የሚያሳድዷችሁን አይደለም የሚለው ያንን ራሱ አንተ በተግባር ስለተገበርከው ስለመረካቸው እኔ የደረሰብኝ አይድረስባችሁ ብለህ ስላልክ ይሄንን በአንተ ስላየሁ እግዚአብሔርን አመሰግነዋለሁ። ከዚህ በላይ ታዲያ ምን ትፈልጋለህ? ክርስቶስን ለሰው ማሳየትን የመሰለ ነገር ምንም ነገር ስለሌለ ማለት ነው። በዚህ ምድር ላይ ሁላችንም እኮ ውሽ የምናደርገው ነገር ነው። ሁላችንም በህይወታችን ክርስቶስን አሳይተን ማለፍ የምንፈልገው ነገር እኮ ነው። ሩጫውን መሮጥ ማለት ይሄ እኮ ነው። ቃሉን መታዘዝ፣ በቃ ብትወዱኝ ቃሌን አይደለ ያለው፣ ቃሌን ለቃሉ እንድንታዘዝ ነው ክርስቶስ የነገረን። ያንን ነው ያደረከው። ይሄንን በማድረግህ እግዚአብሔር ይባርክህ። አንተን ደግሞ አይቶ ምርቃትህን ሰምቶ ወንድምህን በቃ እንደዚህ ነው ያደረክብኝ እግዚአብሔር ይባርክህ ብለህ ያለፍከውን ወንድምህን ማንኛውም ሰው በአንተ ላይ የተነሳብህን ሰው ዝም አይልም። እውነት በቃ እግዚአብሔር ራሱ ማስተማር በሚፈልግበት መልኩ የሚያስተምረው ሰው አለ ብዬ አስባለሁ። በጣም ያንተን ነገር የሚዋጋው ያንተን ነገር የሚሰራው እግዚአብሔር ነው ብዬ አስባለሁ። ያንተን ነገር ምንድነው በቀልህን የሚበቀልልህ እግዚአብሔር ነው ብዬ አስባለሁ። ማንም ክርስቶስ በሞተበት ሰው ላይ ተናግሮ እንዲዝም አይባልም። ማለት የክፋትን ጥግ እያየን ስለሆነ ማለት ነውና ዴቪ በጣም እውነት እኔ እዚህ ቲክቶክ ላይ መጥቼ ብከራከርህም መጥቼ ጥያቄ በጥያቄ ባቆስልህም ባደክምህም በጣም የምወድህ ወንድም ነህ። እንትን አትበል፣ አትረታ፣ ለሰይጣን ሐሳብ አትረታ። ሐሳቡን አንስተውም ስለሚል የእግዚአብሔር ቃል ሐሳቡን አትሳተው። አንተን ቁጭ ሊያደርግ ስለፈለገ ነው ይሄ የሆነውና በርታ። አሁንም በቃ የሰማይ አምላክ አባታችን ያጽናህ፣ ያበርታህ። ሁል ጊዜም በቃ ልትሰራለት የተነሳህበትን ያንን ነገር ይዘህ ውጣ። በቃ የማይሰማ ጆሮ ስላለህ አይደለም፣ የማያዝን ልብ ስላለህ አይደለም። ይገባኛል። እኔም ሰው ስለሆንኩኝ በዛ አልፋለሁኝ። አትዘና አይደለም ኤርሚ እያለ ነበር፣ አትዘና አልልህም። ግን የሚያበረታ ደግሞ ታላቅ አምላክ ስላለ እሱን ይዘህ ተነሳ። ከጸጋው የበለጠ ምንም ነገር ስለሌለ ጸጋውን ይዘህ አሁንም ወደፊት ሂድ። ብዙዎች
አንተን ከአንተ ስለሚጠብቁ ማሳጠር ካልፈለኩኝ አላሳጥርም። ጌታ ይባርካችሁ። ጸጥ ብላችሁ ስሙ። እንደዚህ ማውርቻ አላቅም። በእውነት በጣም ውስጤ ስለተንገበገበ ነው። እና ዴቪ ተባረክ። በኢየሱስ ስም ከታች እንትን አሉኝና እንወድሃለን፣ በእውነት እንወድሃለን። ይህንን ካቆምክ ለሰይጣን እንደተሸነፍክ ነው እኛ የሚገባን። እና በጣም ብዙ ደግሞ ፍቅራቸውን ማሳየት የፈለጉ ለአንተ መናገር የፈለጉ ቤቲና ንገሪልኝ ብላኛለች፣ በጣም ነው የምወድህ ብላለች። ያው እንግዲህ ወይ ቦታ ካለ ወደ በኋላ ገብታም እሷም ትናገራለች፣ ግን ቻንሱን ካላገኘው ብላ ነው በጣም እንደምትወድህ። ይሄን ነገር በቃ ስናወራ ነበረ ቅድምም እንደማትስማማ ይሄው ኮሜንት ላይ እየጻፈች ነውና ያንን ብላለች። በጣም ነው የምንወድ። በቃኝሽ። ተባረኩ። አስወርዱኝ። ተባረኪ ያዲ። ያው ያኛውንም ሰው ፐርሰናል አታክ ሳታረጊ ስለተናገርሽ ስለመከርሽንም በጣም እናመሰግናለን። አቤላም ተቀጥል ሐሳብህን። እሺ፣ ሰላም ለእናንተ ይሁን ወዳጆች፣ እንዴት ናችሁ? ሰላም ናችሁ? ያው እኛ ፕሮቴስታንቶች እድል ከተሰጠን በጣም እንደምናወራ ከዚህ በፊት ከኔ ቀደም ብለው ያወሩ ሰዎች ምስክር ናቸው። አሳጥሬ ሐሳቤን በሁለት ጉዳይ ላይ ለመናገር ሞክራለሁ። የመጀመሪያው ጉዳይ ምንድነው? በጣም አብዛኞቻችሁ የሀዘን መግለጫ የምትሰጡ አስመሰላችሁት። እኔ የሀዘን መግለጫ አይደለም የምሰጠው። በጣም ደስ የሚል ልባም ጀግና ሰው ነው የተመለከትኩት። ተሰብር ያለው አለ እንጂ እሱ በጣም የሚሰባብር ነገር ነው ያደረገው። ስለዚህ በትህትና እዚህ ውስጥ ያላችሁትን ሰዎች ሁላችሁንም የምጠይቃችሁ ስክሪን ሪከርድ ያደረጋችሁ ሰዎች ከማናችንም ንግግር በላይ የዴቭን የምህረት የቡራኬ የበረከት ንግግር አብራችሁ አድርጋችሁ ከእርግማኑ ጋር አድርጋችሁ አንድ ላይ ልቀቁላት። እዛ ቤት እርግማን ሲረገም ሚስጥር አወጣለሁ ሲል እሱ ሲባርክ ያለውን ኤዲት አድርጋችሁ አንድ ላይ ፖስቱለት፣ በረከቱን ማለት ነው። ከዚህ በላይ ቅጣት የለም። ከዚህ በላይ በቀል የለም። ከዚህ በላይ የመልስ ምት የለም። ዴቭኔ በቃ ዛሬ ምን እንዳየው ታውቃለህ? የሆነ የቀብር ስነ ስርዓት ላይ የሆነ አንድ ሸጋሟች ሱፍ አልብሰውት የሞተ ሸጋሟች በቆንጆ መቃብር ውስጥ ሊቀበር የሆነ ቄስ ቆሞ ቡራኬ ንግግር ካደረገ በኋላ የመጀመሪያውን አፈር ሬሳው ላይ ሲያደርግበት ነው የታየኝ። የምር የቀብር ስነ ስርዓት ዛሬ ተፈጽሟል። እኔ ልንገራችሁ፣ ዛሬ የቀብር ስነ ስርዓት ነው የተፈጸመው። እስካሁን ድረስ ሄቪ የሆነ የሐሳብ ቦክሶች ሰንዝረን መንጋጨላም መተን እናውቃለን፣ አፐርካትም መተን እናውቃለን፣ ብሎክ አድርገን በጣም አደገኛ ሰንዝረን እናውቃለን። ዛሬ ግን ኖካውት የሚያስወጣ በቃ ላይመለስ የሚዘርር እንትን ነው የግድያ ሙከራን ያደረገው። ይሄ ክርስቲያናዊ ግድያ ይባላል። በቃ ክርስቲያን እንዲህ ነው የሚገለው። እኔ ሌላ ጊዜ በራሴ ቤት ከፍቼ የሚሄድበትን ያክል እሄዳለሁ፣ በራሴ መልክ ማለት ነው። ዛሬ ግን የቀብር ስነ ስርዓት ነው የተፈጸመው አንዳንድ ሰዎች ላይ። ጌታ ኢየሱስ ምስክሬ ነው ማለት ልታፍሩ ይገባል። በቃ ሰውን ገደልን ስትሉ በረከት ከተመለሰላችሁ እናንተ ሙታችኋል። ሰውን ረገምን ስትሉ በምላሹ ቡራኬ ከተደረገላችሁ እናንተ ተሸንፋችኋል። ዛሬ አሸናፊው ማን እንደሆነ ተሸናፊው ማን እንደሆነ ለይተናል። ዛሬ ውጤቱን አረጋግጠናል። እኛ ዳኞች ተሰብስበን ማን ተሸናፊ ማን አሸናፊ እንደሆነ ለይተን የወጣንበት። እኔ በቃ በእውነት እግዚአብሔር ምስክሬ ስትባርክ ነው የደረስኩት።
እንደዚህ ልቤን ሰንጥቆ የሚገባ ክርስቲያናዊ እውነት ነው የታየኝ። አሞሃል፣ ውስጥክ እንደታመም ያስታውቃል። ድምፅክ ውስጥ ስቃይ ያለ ያስታውቃል። ትናንትክን ማስታወስ የማትፈልገውን የህይወትህን ቁስል ብለክ የደበቅከውን ባይሆን ደስ የሚልክን ግን የሆነብህን ትናንትክን ገበኔ ያልከውን ከኋላ የተውከውን ነገር ዛሬ ከፊትክ አምጥተው ሊያሳምሙክ ሞክረዋል። ልክ እንዳሰቡት ህመምም አድርሶብሃል። ግን ያ ህመም እልህ አይደለም የወለደው። ያ ህመም ስቃይ አይደለም የወለደው። ያ ህመም እነሱን በዛው መንገድ እንድታጠቃቸው አይደለም ያደረገው። ያ ህመም እነሱ ባልተዘጋጁበት ወይም አድርገውት በማያውቁት መልኩ ምህረት፣ በረከት እኔ ታመሜበታለሁና ወጣቶች ናቸው አትታመሙን ያልካቸው፣ እኔ ቆስዬበታለሁና የእኔ እድል አይግጠማችሁ ነው ያልከውና ይሄ እንዴት ያለ መራር አሸናፊነት እንደሆነ ልነግርህ እፈልጋለሁ። የመጀመሪያው በቃ አሸንፈካል። በዝረራ ተሸንፈዋል እነዛ ሰዎች። ምክንያቱም እናውቃቸዋለን። ከዚህም በፊት በሐሳብ ሊሞግታቸው ያለውን ሰው አልተሳካም እንጂ አልሆነላቸውም እንጂ የኦርቶዶክሳዊ ወጣት ፎቶ አደባባይ ላይ ካላሰጣን ለሌሎች ተቃዋሚዎቹ አሳልፈን ካልሰጠን ሲሉ ሰምተናል። ይሄ ድርጊት የመጀመሪያ ድርጊት አይደለም። በሐሳብ የሚያሸንፋቸውን ሰው በሐሳብ ሳይሆን በእውቀት ሳይሆን በመረጃ ሳይሆን እንደዚህ ልክ ያጫውታቸዋል። ብዙዎቹ እዚህ ሚዲያ ላይ አንዳንዶቹ ኬጂቢ ያጫውታቸዋል፣ ሌሎቹ ሲአይኤ ያጫውታቸዋል፣ ሌሎቹ ኤምአይ6 ኤምአይ5 ያጫውታቸዋል። አልፎ አልፎ የእንግሊዝ ስለላ ውስጥ አሉ፣ አንዳንድ ጊዜ የራሻ ሰላዮች ውስጥ አሉ፣ አንዳንድ ጊዜ የአሜሪካ ስለላ ውስጥ የእስራኤል ሞሳድ ውስጥም አሉ። በጣም በቃ አደገኛ ነን ይላሉ። በጣም ኢንተለጀንት ነን፣ ከኛ ውጭ ሚስጥር የሚያውቅ ነገር የለም ይላሉ። እዚህ የጣልከውን ጋርቤጅ ውስጥ የጣልከውን ከአምላክ ጋር ተስማምተክ የቀበርከውን ኬዝ ሁሉ ቆፍረው አውጥተው ልክ እንደ አባዲና የተሰቀለ ሬሳ አውርዶ እንደሚመረምር አባዲና በቃ ሬሳ ይዘው በቃ የሚዞሩ ሰዎች ናቸው። ሬሳ ምርመራ ሬሳ ክፍል ውስጥ ናቸው ሰዎቹ። በቃ ምርመራ ላይ ናቸው ሁልጊዜ። ምክንያቱም ሕያው በሆነው ነገር መገዳደር ሰውን አይችሉም። ሕያው የሆነ ነገር የላቸውም። ስለዚህ በሙታን ነው ውድድራቸው። አለቀ። ለዚህ ነው ከሞተ ሰው ድምፅ ጀምሮ እስከ ሞተ ፋይል ድረስ ነው የሚጎለጉሉት ሰዎቹ። የሞተ ሰው ድምፅ ይመረምራሉ፣ የሞተ ሰው ፋይል ይጎረጉራሉ። እነዚህ ናቸው በቃ። እና አሸንፈዋቸው። እኔ ዴቭ አሞክ ሊሆን ይችላል፣ ግን በቃ የድል አታሞ የድልን ቢልታ ነው በቃ ሲጎሰም ሲመታ የተሰማ። አዝኛለሁ፣ ግን እንደ ሌሎቹ ቅዝዝ ብዬ የሆነ እንደተሰበርክ አይነት ነገር አድርጌ ማውራት አልፈልግም። አንተ አልተሰበርክም፣ እነሱ ናቸው የተሰባበሩት፣ እነሱ ናቸው የተሰነጣጠቁት፣ አንተ አልተሰነጣጠቅም። ሁለተኛው ነገር እዚህ ሚዲያ ላይ መታችሁ ሐሳብ ስትሸጡ ሐሳባችሁን በምትሸጡበት መንገድ ሐሳብ የማይገዙ ሰዎች ስላሉ ለነሱ አገዛዝ ስትሉ መጀመሪያ ሐሳባችሁን ልትሸጡበት የወጣችሁበትን ልብ እንዳታጡ፣ በመሰበር ሊሆን ይችላል፣ ተስፋ በመቁረጥ ሊሆን ይችላል። እንደዚህ አይነት ልብ እንዳታጡ ነው ለወገኖች ለሁላችሁ የምነግራችሁ። ለምሳሌ እዚህ ሚዲያ ላይ ሊጠግኑ የወጡ ሰዎችን በመስበር ነው ሰባሪዎቹ ብቻ ሊቀሩ የሚፈልጉት። ስለዚህ እንወጣለን ብላችሁ ጠጋኝ እግዚአብሔር ጠጋኝ አድርጎ የላካችሁ ሰዎች እንወጣለን እያላችሁ ለሰባሪዎቹ መድረክ እንዳትተውላቸው። ሰባሪዎቹ መስበር አይተውም። እናንተም ኖሯችሁ ይሰብራሉ፣ እናንተም አልኖራችሁ ይሰብራሉ። ማንም በቃ ከመስበር ወደኋላ አይሉ። ምክንያቱም መስበር ነው ማንነታቸው። ስለዚህ በመጠገን ደግሞ የሚቀይር ሰው አለ። እኔ ክፉ ሰዎች ስለበዙ መልካም ሰዎች መድረኩን ከተውላቸው የበለጠ ክፋት ይነግሳልና ክፉ ሰዎች መልካም ሰዎች ከክፉ ሰዎች ጋር ፋይት ማድረግ አለባቸው። ክፉን በክፉ በመመለስ አይደለም፣ ክፉን በመልካም በማሸነፍ መጽሐፍ እንደሚል ማለት ነው። እና ቅድም ወንድሜ አስቼ ጥሩ ቃል ከማንም የተለየ ምን አልደረሰባችሁ መከራ አልደረሰባችሁም ይላል ሐዋርያው ጳውሎስ ለቆሮንቶስ ሰዎች። በሁሉ የደረሰን የደረሰባችሁ። ዴቭ ከዚህ በፊት ምናልባት ነበርክ
እንደዚህ ፊት ለፊት መተክ ፋይት ማድረግ አልጀመርክም እንጂ ሰዎቹ ከቦክሰር ጀምሮ በቃ ጓዳ ያለ ነገር አይቀራቸውም። አደባባይ ሲያሰጡ የኖሩ ናቸው። ኤክስፒሪየንስ አላቸው። የክርስቲያኑ ኳሊቲ አድርጎታል። እኛ የመጀመሪያ ጊዜ ቦክሰር በእነዚህ ሰው ቦክሰር ቤት ውስጥ ነበር የምናውቀው፣ ተሰጥቶ የምናውቀው። አደባባይ ላይ ቦክሰር ሲያሰጡ ያየናቸው እነዚህ ሰዎች ናቸው። ስለዚህ ቀኝ እንትን ፋይት ካላደረክ እነሱን አይደለም ሐሳብህን መጀመሪያም በድካምክ በኩል ሊያስጥሉክ የፈለጉ ምንህን ነው? ትምህርትህን ነው፣ ልምምድህን ነው፣ ይዘክ የወጣ ከሆን ሐሳብ ነው። ስለዚህ ዋናው ጉዳይ የአንተ መጥፋት ሳይሆን የተነሳህበት ሐሳብ መጥፋት ነው። ስለዚህ አንተ ስትጠፋ ሐሳብክ ይጠፋል። አንተ ስትጠፋ ትምህርት ይጠፋል። ትምህርት ከጠፋ ደግሞ ትምህርት ያልሆነ የነሱ ትምህርት አደባባዩን ገዝቶ ይኖራል። እና አሁንም የምነግርህ ለክፉ ሰዎች እጅህን እንዳትሰጥ፣ አትስጥ። ማን ደስ ይበለው ብለህ ነው ብራዘር፣ ማን ደስ ይበለው ብለህ። ከዚህ በላይ በሁለት አትጎዳበትም። ይህን ጉዳይ ዛሬ አሞሃል አውቃለሁ። በቃ ዛሬ ነው ያመመህ፣ ነገ ያምህም ደግሞ ቢነግሩ ይሄ ሁሉ ክርስቲያን ካንተ ጋር ይሄ ሁሉ ሰው ያውቀዋል። ነገ እንደ ገበና አያወጡትም፣ ሁላችንም እናውቀዋለን። ነገ እንደ ሚስጥር አይወራም። ምክንያቱም ተናግረካል። ድካሜ ነው ብልሃል። ባይሆን ደስ የሚለኝ ነገር ነው ብላል። አደባባይ ላይ አውጥተከዋል። ሁለት ጊዜ አትታመምበትም፣ አንዴ ታመህበታል። ስለዚህ ለሚያበረታው አቅም ለሚሆነው ለመንፈስ ቅዱስ ለሚያጽናናው ለመንፈስ ቅዱስ ራስን ሰጥተህ ጊዜ ልውሰድ ላልከው ምንም ችግር የለውም። ጥቂት ጊዜ መውሰድ ትችላለህ። ዲአክቲቭ አድርግ ይጠፋለሁ ምናምን የሚለውን የሴጣን ቀኙ ጆሮ ይደፈን። በቃ የራሱ ጉዳይ። ጸልይ፣ ተንበርከክ። የሚያበረታ ያበረታል። እኛም ወንድሞችህ አብረን እንጸልያለን፣ እናግዝሃለን። አብረን ቀኝህን ለመደገፍ እንሞክራለን፣ እግዚአብሔር በረዳን መጠን። ይሄ ደስ የሚል ነው። እነዚህ ሰዎች አይወዱም። በቃ አሁን ጠላት ነህ አንተ። ኦርቶዶክስ ካጽናና ጠላት፣ ካቶሊክ መጥቶ ካጽናና ጠላት ነው። ምንድን ነው የሚፈለገው እዚህ ሚዲያ ላይ? ጥርስ ለጥርስ ተነካክሰን ጥፍራችንን አውጥተን ጥርሳችንን አሹለን መዘነጣጠል፣ መሰዳደብ ነው። ሰላም ስናወርድ አንዱ አንዱን ሲወደው እንደ ጠላት መታየት ሲያቆም ደስ አይላቸውም ሰዎቹ። ስለዚህ ይህን ነገር ደግሞ ጥሩ ነገር እያደረጉ ካሉ መልካም ልብ ካላቸው ወገኖች መካከል አንዱ አንተ ነህና ፕሊስ እጅን አበርታ፣ ቀኝህን አበርታ። ይደግፋል እግዚአብሔር። ካልተዋጋህማ ምኑን ያስከው? ፋይት ካላደረገህማ ምኑን እውነት ያስክ? ብራዘር ምኑን እውነት ያስክ? ይሄ የኋላ ታሪክ ክክ የወጣው የፊት ያስከው እኮ ሐቅህ እንዳይወጣ እኮ ነው። የፊት ያለው ሐቅህ እኮ ድል እንዳያደርግ ነው። ስለዚህ ፊት ለፊት ይዘከው ለወጣኸው ለትምህርትህ፣ ለእውነትህ፣ አምንበታለሁ ለምትለው ለእምነትህ ከኋላ ሊጎዱክ ያወጡትን ፋይል ምንም እንዳልሆነ ነገር ቆጥረ ወደፊት ተዘርጋ ነው ምልክ። እኔ እንደ ወንድም ማለት ነው። እና እንወዳለን፣ እናከብርሃለን። የጠላቴ ጠላት ምናምን ብዬ አይደለም የመጣሁት። ሲሪየስሊ በቃ ትናንትና ሀንቾ ስታለቅስ ላይቫ ላይ ነበርኩኝ። በምሰለልበት አካውንት፣ ያው ፌክ አካውንት አለኝ ወዳጆቼ፣ እሺ ፌክ አካውንት አለኝ፣ አልሳደብበትም እንጂ አለኝ። በቃ ዝም ብዬ ምሰማበት ማለት ነው። እና ትናንትና ስታለቅስ ምናምን ሰምቼ ከልጆቼ ጋር ተኝቼ ኤርፎን አድርጌ ስለነበር ምሰማው ተነስቼ ላጽናናት አልቻልኩም። እንትናን ሀንቾን ስታለቅስ ሰሟትና ልቤ በጣም ነው የታመመው። ዛሬ እንደውም እኛም አለን ትላለች ሀና። ሁልሽም አለሽ ምን እኔ ፊት ለፊት ስለነገርኩሽ ነው። እና ተነስቼ እንዳላጽናናት ከልጆቼ ጋር ነበርኩኝ። በዛ ምክንያት ነው እንትን ያለ ልቤ ታሟል። ዛሬ ላይቭ ልገባ ነበር በራሴ ግን አንተ ከሁሉ የሚበልጥ አጸፋዊ ምላሽ ሰጥተሃል። ይሄ ክርስቲያን አጸፋዊ ምላሽ ሰጥተሃል እና ተባረክ። እግዚአብሔር ቀኝህን ያበርታው፣ ክንድህን ያበርታው። እግዚአብሔር ዘመንህን፣ እግዚአብሔር ቀንድህን ከፍ ከፍ ያደርገው። እግዚአብሔር ኃይል ይስጥ፣ ብርታት ይስጥ። በእውነት እግዚአብሔር ከአንተ ጋር ይሁን፣ ይሰለፍ። እግዚአብሔር በድካም ትናንት በምትለው ነገር ሁሉ መጽናናትን አብሮ መሆን ካንተ ጋር ያድርግ። እነዛ ሰዎች መካከል በጣም የምናውቀው ብዙ አመፅ አለ። እኛ የምንናገረው ነገ ከነገ ወዲያ የምንናገረው ግን እነሱ በጉያቸው ታቅፈው ያሉት ካንተ የባሰ አመፅ፣ ነውር በጉያቸው ታቅፈው ነው እንግዲህ ያንተን ኬዝ እንደ ኬዝ አድርገው ያነሱት እና
መጀመሪያ በጉያችሁ ያሉትን አመፀኞች አደብ አስገዟቸው። እዚህ ጋር እኔ ዳዊት ስለ ሰው ሲያወራ ሰምቼው አላውቅም። ዛሬ እንኳን በጉዳቱ ወቅት እንኳን ስለ ሰው አላወራም። የሰውን ስም ጠርቶ አያውቅም። የሰውን ሚስጥር አወጣለሁ ሲል ሰምቼ ዘረግፈዋለሁ ሚስጥራችሁን ሲል ሰምቼ አላውቅም። እና ትምህርት ለያዘ ሰው ሚስጥርን ይዤብሃለሁ አይባልም። ትምህርት ለያዘ ትምህርት ሚስጥር ይዣለሁ መረጃ አለኝ የሚል ሰው እንኳን መረጃ አለኝ ብትለው ችግር የለውም። መረጃ አለኝ ለሚል ሰው ይሄ ወንድም ግን መረጃ አለኝ አይደለም ያለው። መጽሐፍ ቅዱስ አለኝ፣ የአባቶች መጽሐፍ አለኝ፣ የአባቶች ትምህርት አለኝ፣ የክርስቲያኖች የወንጌሉ ትምህርት መጽሐፍ ቅዱስ አለኝ ያለውና በዚህን ያህል ደረጃ ልትመጡበት አይገባም ነበር። መታችኋል። ጥሩ አድርጎ ነው የመለሳችሁ፣ ዘርሮ ነው የመለሳችሁ። እፈሩ ነው የምላችሁ እና ተባረክ። ምንም እኔ አንገት አልደፋም በአንተ በጣም ነው የኮራሁት በእውነት እንደ አስተዛዝኜ ማላወራም። እኔ ለራሴ ወይም ሌሎቻችን ለራሳችን ማዘን አለብን እንጂ እኛ ለአንተ የምናዝንበት ቦታ ላይ አይደለም ያለ ነው። መላኩ ታረጋገላላ ይላችሁ። እኔ ካዳሚዎች ማቃችሁ ካዳሚዎች ኮሜንት አትጻፉ ነው እያለሁ እፈሩ እና ተባረኩ። በቃ ጨርሻለሁ። ካረዘምኩት እኔም እንግዲህ ያው ፕሮቴስታንት ስለሆንኩ አፉ በሉኝ ወገን። ከሰዓት የብርሃኑን እንድሽክር አቤላ እንትን የአቤላ ድብቅ አካውንት ግን በውስጥ ትነግረኛለህ ስትመጣ ሰላይ የምትሰልይበትን ትነግረኛለህ። ልታስገብኝ ሌላ ዲሽክሪ አንዱ አቤላ ሲናገር እንዲገባችሁ እኔ አልፎ አልፎ ያለው ነገር አልገባኝም። ያው በውስጥ ጠይቀዋለሁ ተዘርጋ ምናምን ሲል ነበር። እንግዲህ ዴቭ ይገባዋል ብዬ አስባለሁ፣ ትንሽ ከኛ ስለቆየ። እግዚአብሔር ይባርክ ብራዘር። አሁንም ጀርሚና እኔ እየጠበቅን እንዳለ ሆኖ አስሚቲ ሀሳቡን ይሰጣል። ጀስት ነው ቀድሞ የገባው ወንድማችን ነው ልትራ ጀስት የሚል አካውንት አውቄያለሁ። የኛ ቤት ቅድሚያ መስጠት ይችላለሁ። የኛ ቤት ስለሆነ እንግዲህ የሁላችንም ቤት ነው። ግን ያው ታላላቆች ይናገሩ። ካላወቃችሁት ብዬ ነው። አቤል ለምንድን ነው ካላወቅኸው? እሺ ዴቫ ድምፅህን አንድ ያሰማና አስሚቲ ሀሳቡን ይቀጥላል። እሺ አለውኝ። እግዚአብሔር አምላክ ይባርካችሁ። አቤላ በጣም ጥሩ ነገር ነው የተናገርከው። ሁላችሁም በጣም ግሩም ነገር ነው የተናገራችሁት። ያዲ ሁላችሁም ጸጋ ይብዛላችሁ። ተባረኩ። አለው እየሰማው ነው። ሊነጋ ነው እዚሁና አጠር አርግተን አስሚቲ በጣም ይቅርታ በአንተ ተራ እንደዚህ ስላልኩኝ ሀሳባችንን አጠር አርግተን ቀጥል አስሚቲ። እሺ አቤል ስለሰጠኝ እድል በእጅግ አድርጌ አመሰግናለሁ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያችኋለሁ። እዚህ የምትናገሩም ሰዎች እንዲሁም የምታደምጡ ሰዎች ዴቭ ኮሜንት አልጻፍኩም እንጂ የለጠፍከውን አይቼዋለሁ እና ያ ባንተ ህይወት ሀፕን ስላረገ ከልብ አዝኛለሁኝ። ስለተጽናናህበት እና ደግሞ እግዚአብሔርም ባለፍክበት ጎዳና አብሮ ስለነበረ ስላበረታህ እንባህንም ስላበሰ ትናንትና የረዳህ ያገዘህ ያጽናናህ እግዚአብሔር ደግሞ ዛሬም ላዘንክበትና ልብ ለተሰበረበት ጉዳይ አጽናኝ ለመሆኑ ዋቢ ነውና አሁንም እግዚአብሔር ካንተ ጋር ይሁን ማለት ፈልጋለሁ። ከዛ በተረፈ ከጻፍከው ውስጥ አሜን ያልኩበት እኔም እግዚአብሔር ልጆቼ እንዲጠብቅልኝ ትዳሬን እንዲጠብቅልኝ የተመኘሁበት አሜን ያልኩበት ያንተ ጸሎትና ባርኮት አለ። ስለዛም ደግሞ እንዲሁ አመሰግናለሁ። ያው አንዳንዴ በስልክ ስናወራ ስለ
ባህሪህ እንደዚህ እንዳወራሁት በጣም ትልቅ በምግባርም በቃልም ጥሩ የሆንክ አስተማሪ ሆነ አይቻለሁ እና አሁን ከዚህ ክስተት እኔ ብሆን ኖሮ በዚህ መንገድ ነገሩን አየው ነበር ወይ የሚለውን ሳስብ አይመስለኝም ነበረ። ግን በጣም በሚሰማ ይሄ ጆሮ ላይ በጣም አድርጎ በሚጮህ አይነት ድምጽ የሚገርም ክርስቲያናዊ ባህሪ ኤቲክስ፣ በጣም የሚገርም ኤቲክስ ከዚህ ክስተት ካንተ ወጥቷል። ለኔ ደግሞ ትምህርት ሆኖኛል። ስለዛም አመሰግናለሁ። ባትጠፋ በቃ አልኖርም ከዚህ በኋላ ያልከውን ሐሳብህን ቀይረህ እንደገና ማስተማርህን ብትቀጥል ከሚሉት ወገን ነኝ። ከዛ በተረፈ ሌላ ቀሪውን ነገር በስልክ ደውዬ አወራሃለሁ። ሁላችሁንም እግዚአብሔር ይባርክ። ከዚህ ሁሉ ንግግር አንድ የምረዳው ነገር ሰዎች እንደሚወዱ ነው። ስለዚህ የሰዎችን መውደድ ደግሞ መግፋት ተገቢ አይመስለኝም በግሌ። ግን በቃ ለካ የሚወዱ ሰዎች ይበዛሉ፣ የሚወዱ ሰዎች እንበዛለን እና እኔ በግሌ በጣም አመስጋኝ ነኝ። ብዙ ነገር አውቄያለሁኝ። ወይ አፕሮች፣ አነጋገር፣ ግልጽነት እንደገና ደግሞ ሰዎችን ኢቭን በሐሳብ ለመጉዳት እንኳን የማትፈልግ ንጹህ የሆነ ልብ እንዳለ አይቻለሁኝ። ስለዛ ደግሞ አመሰግናለሁ። ስላወቅኩም ደስ ብሎኛል። ስለተሰጠኝ እድል አመሰግናለሁ። ተባረኩ። ተባረክ አስሚቲ። ያው በስልክ የቀረውን መነጋገር እንደሚፈልግ ነግሮናል። ሚስጥራቸውን ዘወራሉ። ጀስት ሀሳብህን ቀጥል። እሺ፣ ሁላችሁንም በጌታ ሰላም እላችኋለሁ። እንግዲህ አንፎርቹኔትሊ በፌክ አካውንት ገብቼ እንዳወራ ስለፈቀዳችሁልኝ አመሰግናለሁ። ያው አንድ ቀኑ ደርሶም እንዲሁ ራሴን ገልጬ የምወጣበት ጊዜ ይኖራል። እንግዲህ ወደ ጉዳይ መስጠት ወደምፈልገው ሀሳብ ስመጣ የዴቭን ማዘን በደንብ ሪኮግናይዝ አደርጋለሁ። ሀዘኑ ሀዘናችን ነው። ትልቅ ክርስቲያናዊ ምሳሌነት ባለው መልኩ ወደዚህ ወደ ፕላትፎርም ወደ አደባባይ ወጥቶ ስለሰጠን የህይወቱ ምስክርነት እንዲሁም ደግሞ ስለሱ ክፉ በሚያስቡት ስለሱ መጥፎ ነገር ለሚያስቡት ሰዎች የሰጠው ፍጹም ክርስቲያናዊ ምላሽ ትክክለኛ በክርስቶስ ቃል፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ የተለወጠ ሰው፣ ለውጡ የአንደበት ሳይሆን ለውጡ የልብ ለውጥ መሆኑን የተመለከትኩበት ነውና እግዚአብሔር በጣም አብዝቶ ይባርክ ማለት ፈልጋለሁ። ይሄ ላይፍ ሲጀምር ዴቭ ቼክ አድርጌው ነበር ፎሎ የሚያደርገው ሰው መጠን 2400 ነበር። አሁን እያወራን 2521 ሆኗል እና ስለምን ሊያወራ እንደፈለገም አልገባኝም ነበረ። ለማዳመጥ ነው የገባሁት። ምላሽ ይሆን ምን ሊል ነው ብዬ ነው የገባሁት። ግን እያሰብኩ ነበረ የወቅቱ ትልቁ አንዱ መነጋገሪያ ሰው ትልቁ አጀንዳ መሆኑ ገረመኝና ሄጄ አካውንቱ ላይ ፎሎወሩን ቼክ ማድረግ የፈለኩት ለዛ ነው። ምን ልላችሁ ፈልጌ ነው፣ በዚህ ፎሎወር ነምበር፣ በዚህ ኢንጌጅመንት፣ በዚህ አጭር ጊዜ ውስጥ ይሄን ያህል ኢምፓክት ማምጣት መቻል ትልቅ ውጤት ነው። we have to recognize this። ፈተና የሚበዛው የሚሰራ ሰው ላይ ነው። የተቀመጠና ዝም ያለ ሰው እንዴት ይፈተናል? እንዴት ተግዳሮቶች ይገጥሙታል? የተደበቀ ሰው በተደበቀበት ስፍራ እኮ ፈተና አይመጣም። ነገር ግን እውነት አለኝ፣ ትምህርት አለኝ፣ አቋም አለኝ፣ ስታንድ አለኝ ብሎ ወደ አደባባይ የወጣ ሰው ነው
ሙገሳም ስድብም ዱላም የሚገጥመው። ስለዚህ በዚህ አጭር ጊዜ ውስጥ የመጣው ኢምፓክት ማሳያ ነው። ቤተክርስቲያናችን መካነ ኢየሱስ እንዲሁም ደግሞ ሉትራዊት ቤተክርስቲያን አስተምህሮ እንዳላት፣ አቋም እንዳላት፣ ቲዮሎጂ እንዳላት፣ ስታንድ እንዳላት ማሳያ ምስክር ሆኖናል። የዴቭ አስተምህሮ እሱ ፕሬዘንት ያደረገበት መንገድ፣ ትህትናው፣ አቀራረቡ እና የሚሸጥ ነገር ያለው ሰው ወደ አደባባይ ሲወጣ የሚካፈል ያለው ነገር ሰው ወደ አደባባይ ሲወጣ ፈተናው ብዙ ነውና ያንን ሪኮግናይዝን እንድታደርግ እፈልጋለሁ ፐርሰናሊ ዴቭ ማለት ነው። ሌላው ነገር ደግሞ ፈተና ያጠነክረናል እንጂ አይሰብረንም። ፈተና ሊያጠነክረን ነው የሚገባው። ተግዳሮት ሊያጠነክረን ነው የሚገባው። የሚገርማችሁ በጣም ከባባድ ስራ፣ የጉልበት ስራ የሚሰሩ ሰዎች እጃቸውን አይታችሁ ከሆነ በጣም ይሻክራል፣ ስትሮንግ ነው። ለምን? ከዛ ከባድ ስራ የተነሳ እጃቸው በጣም ጠንክሯል። እና አንዳንዴ ከባድ የሚባሉ ነገሮችን እኛ የሚቆረቁር ነገሮችን በእጃችን ስንነካ ህመም ቢሰማንም እነሱ ግን ስትሮንግ ይሆናሉ። እና ፈተና እንደዚህ ነው ማለት ነው። ቲክ ስኪን ይሰጠናል። ነገ ከፊት ለፊት ለሚገጥመን ፈተና ያዘጋጀናል። እና ስለዚህ እንደዛ ፐርሲቭ መደረግ አለበት ብዬ ነው ማምነው ለማለት ፈልጌ ነው። እና ይሄ ከብዙ ፈተናዎች መሃል አንዱ ፈተና ነው። እንዲሁም ደግሞ አሰብኩት እኔ እንዲሁ ኢሜጂን ሳደርገው በዚህ አጭር የአገልግሎት ቆይታ ውስጥ ይሄ ፈተና መጥቶ ተመልክተነዋል። 1 ዓመት ነው ወደ ቲክቶክ ከመጣው ብለሃል። ዩቲዩብህንም ገብቼ እያየሁት ነበርና ሞስት ኤርሊስት ምንድነው ሪሰንት ቪዲዮ ሳይሆን ኤርሊስት ቪዲዮዎች 1 ዓመት ናቸው። እና ምን ልልህ ፈልጌ ነው እንደዚህ አይነት በህይወት ውስጥ ያሳለፍካቸውን ነገሮች እንደ እንቅፋት ነገ ትልቅ ተጽዕኖ በዚህ ሚዲያ ላይ እንደምታመጣ ምናለው እና በጣም ብዙ ሺህ ፎሎወር ባለህ ብዙ የሚያዳምጥ ሰው ብዙ የሚሰማ ሰው ባገኘህበት ወቅት ላይ ይሄንን አጀንዳ ጎትቶ ሰይጣን ቢያመጣው ኖሮ ብዙ ሰዎች ዲስትራክትድ ይሆኑበት ነበረ። ነገር ግን አገልግሎትህን በጀመርክበት ብዙ ርቀት ባልሄድክበት ጊዜ ይሄ ነገር መውጣቱና ከዚህ በኋላ የተሻገርከው ወደኋላ ዞር ብላ የምታየው ጉዳይ መሆኑ it is a blessings። ምክንያቱም we see you በጣም ረጅም ርቀት ሄደክ ብዙዎችን ነፃ እንደምታወጣ ትክክለኛውን እግዚአብሔር ቃልን አስተምሮ እንደምትገልጥ በዚህም ስለማምን ነው ማለት ነው። ሌላው የገባህን እውነት ደግሞ እንዲፈትኑብክ አትፍቀድ። አንተ በግልክ ከክርስቶስ ጋር ከእግዚአብሔር ጋር የጨረስከውን ጉዳይ የተሻገርከውን ጉዳይ ድራግ አድርገው ወደኋላ እንዲመልሱክ እንዳትፈቅድላቸው። ወደፊት ተራምደሃል፣ አልፈሃል፣ ተሻግረሃል። ከዚህ በኋላ ሊመጣው የሚችለው ነገር ለኛ ለህይወታችን ትምህርት የሚሆነን ይሄው እንካችሁ ከህይወት የተማሩ የምትለን ነገር ነው እንጂ ማንም ተነስቶ በዛ ጉዳይ ሊወቅሰው የሚገባ ጉዳይ አይደለም። ምክንያቱም እኛ እንደ ሉተራውያን we have confessed and we have received our absolution from Christ። ያ ነው እምነታችን። በቃ አብሶሉሽናችንን ተቀብለናል። ስለዚህ ያንን ነገር ኩዌስችን እንዲያደርጉብን መፍቀድ የለብንም። ቅድም ሜንሽን ያደረከው አንድ ነገር አለ። they are not go after you only go ዳዊት፣ ካንተ ጋር አይደለም ጉዳያቸው እኮ ከቤተ ክርስቲያናችን አስተምሮ ጋር ነው። ጉዳያቸው እኮ ከእውነት ጋር ነው እንጂ it's not የአንድ ሰው ጉዳይ አርጋችሁ ያሰባችሁ ሰው የዳዊት ጉዳይ አርጋችሁ ሰዎች think broadly it's not only about you። ምክንያቱም ሪሰንትሊ ያሉትን እንቅስቃሴዎች ሙቭመንቶች እየተመለከታችሁ ነው፣ በደንብ እያያችሁት ነው። የቤተ ክርስቲያናችንን ፕሬዝዳንት እንዴት እየተብጠለጠለ በሚዲያ እንደሆነ እያያችሁት ነው። ከተመሳሳይ ጾታ ባንዲራ ጋር የቤተ ክርስቲያናችንን ፕሬዝዳንት ፎቶ ኤዲት አድርገው እየተለቀቀ ያለበት ጉዳይ ነው እና they are not only against you። ካንተ ጋር ብቻ አይደለም ጉዳያቸው ከቤተ ክርስቲያናችን ከቲዮሎጂያችን ጋር ነው። ስለዚህ ይሄ ያመንበትን እውነት አሁንም ቢሆን አደባባይ ላይ ወተን
እንናገራለን፣ እናስተምራለን፣ እንገልጣለን። this is the time አሁን ነው ጊዜው። ይሄ እኮ እኛ በወቅታዊ ጉዳይ እንደው ጠርተውን መጣን እንጂ ሉተራውያን እንደዚህ ናቸው ተብለው ተጠርተን መጣን እንጂ እኮ ቀድመን መውጣት የነበረብን ሰዎች ነን። ቀድመን መናገር የነበረብን ሰዎች ነን። ብዙ ወጣቶች እኮ ኮንፊውዝድ ሆነዋል እኮ። ብዙ ወጣቶች እኮ ግራ ተጋብተዋል እኮ። ሚዲያ ላይ በሚሰሙት ነገር ቤተክርስቲያናቸው ፕራክቲስ የሚያደርጉትና ሚዲያ ላይ የሚሰሙትን ክርስትና ማስታረቃቀቷቸው ነበረ። ስለ ጥምቀታቸው ዳውት እያደረጉ ነበረ። ስለሚወስዱት የጌታ እራት ዳውት እያደረጉ ነበረ። ግን you don't have to doubt, this is the truth, this is what scripture teaches ብሎ በእውነት በኮንፊደንስ ወጥቶ የሚናገር ሰው ስላጡ ተሸማቀው ዝም ላሉ ሰዎች ጥላ ሆነሃል። አሁን ያንን ደግሞ ሰይጣን አይፈልገው። ስለዚህ you are an answer፣ አንተ መልስ ነክ። የብዙ ሰዎች የወጣቶች ጸሎት መልስ ነህ። የእኔ የግል ጸሎት መልስ ነክ አንተ። ምክንያቱም ማን ነው የእኛን እውነት በጣም ሪች የሆነ ቴዎሎጂ ኖሮን፣ ሪች የሆነ አርጊውመንት ኖሮን፣ ሪች የሆነ ፕራክቲስ ኖሮን ማን ነው ይሄንን እውነት የሚገልጥልን? ማን ነው ዲፌንድ የሚያደርገን ብዬ እጠይቃለሁ ሁልጊዜ። ስለዚህ you are an answer for our prayers። ስለዚህ perceive it like እንደዚህ እንድትመለከተው እፈልጋለሁ። በረከሰ አንደበት ይሄንን ቃል በመጠቀም ይቅርታ፣ በረከሰ አንደበት ስለተናገሩት ነገር ግድ አይለንም። ለክፉ አንደበታቸውን ባዋሱ ሰዎች በወጣ ቃል ተሰብረን አንቀርም። ገና እንቀጥላለን፣ ገና እንሄዳለን። this is ጅማሮ። ቅድም እንዳልኩት ነው፣ በፌክ አካውንት ነው አይደል ዛሬ የመጣሁት። ነገ ከነገ ወዲያ ፊቴንና ስሜን ገልጬ እመጣለሁ። ታይም will come። የዛን ጊዜ ብዙዎች ይነቃቃሉ። ለኔ መነቃቂያ ሆነሃል አንተ ማለት ነው። ያንተ አገልግሎት ለኔ መነቃቂያ ሆኗል። ያንተ አገልግሎት ካቴኪዝምን ሪቫይዝ እንዳደርግ አድርጎኛል። ያንተ አገልግሎት ኮንፌሽንን ሪቫይዝ እንዳደርግ አድርጎኛል። ያንተ አገልግሎት ዘግቼ ያስቀመጥኩት መጽሐፈ ስምምነት እንዳነሳ አድርጎኛል። ስለዚህ እንደዚህ እንድታየው እንድትመለከተውና እንድትረዳው ፈልጋለሁ። ስለ ትህትና እግዚአብሔር ይባርክክ። ስላሳየኸው ዝቅ ማለት እግዚአብሔር ይባርክህ። this is what we teach, this is scripture። ኦኬ እኛ የትዕቢት መንፈስ የለብንም። የትህትና መንፈስ ነው ከክርስቶስ የተማርነው። ስለዚህ ስላሳየኸው ትህትና እግዚአብሔር አብዝቶ ይባርክ። ስላሳየኸው ሬቨረንስ እግዚአብሔር አብዝቶ ይባርክ። ያ ነው ካንተ የተማርነው ዛሬ ማለት ነው። እና ገና ይቀጥላል አገልግሎቱ፣ ገና ይቀጥላል። እነሱ አንድ ቃል ልጠቀም፣ ይሄ አምባገነን የሚባል ነገር አለ አይደለ? ሄጂሞኒ የሚባል ነገር ቃል አለ። አምባገነን ሆኖ የኢቫንጀሊካሉ እኛንን ሪፕሬዘንታቲቭስ፣ እኛ የፈቀድንለት ሰው ነው ስለ ክርስትናና ስለ ክርስቶስ መናገር የሚችለው የሚሉ ሰዎችን አንሰማቸውም። ምክንያቱም የኛ ቴዎሎጂ was here before their theology። ኦኬ የኛ አስተምህሮ ከነሱ በፊት ነበረ። ኦኬ የኛ ቤተክርስቲያን ዋጋ እዚች ምድር ላይ ዋጋ ስትከፍል where were their theology? በስደቱ ጊዜ በፈተናው ጊዜ እኮ አቅፋ የያዘች ቤተክርስቲያን ነች እኮ የመካነ ኢየሱስ ቤተክርስቲያን፣ የሉትራን ቤተክርስቲያን በተዘጋች ጊዜ እኮ ብዙዎችን ጥላ ሆነ የያዘች ቤተክርስቲያን ነች። ስለዚህ ጉዳያቸው አሁንም ልነግር እፈልጋለሁ ካንተ ጋር ብቻ አይደለም ከቤተ ክርስቲያናችንም ጋር ነው። ያ ደግሞ አይሳካም። ይሄንን ኖት እንድታደርግልኝ እፈልጋለሁ። አገልግሎት ይቀጥላል። ድል መንሳት ይቀጥላል። ጊዜ ከፈለክ ውሰድ። ኮንሰልት የምታደርጋቸውን ሰዎች ሜንቶሮችህ ጋር ጊዜ ውሰድ። እንጸልይልሃለን። አለቀ በቃ። ትልቅ ድል ተሻግረሃል። ከዚህ በኋላ ቀጥ ያለና ለጥ ያለ ሜዳ ነው የሚገጥምክ። ማንም ወደኋላ ድራግ ወደማይደርግህ ወይም ደግሞ ጎትቶን ስቦ ወደማይጥልህ ደረጃ ተሻግረሃል ማለት ነው በቃ። ስለዚህ ድካምህ ብለህ በህይወት ያስከው ነገር ፐብሊክ ሆኗል በቃ። ከዚህ በኋላ በዚህ ጉዳይ ማንም ሰው አንስቶ ሊወቅስ አይችልም። እንደነገርኩ ነው። ይሄ ጉዳይ አሁን እንኳን
እንደውም አንዳንድ የእግዚአብሔር ኢንተርቬንሽን ይመስለኛል። በቃ ተደመደመ ማለት እኮ ነው። ተደመደመ በቃ አንድ የስብሐት ለአምላክ ዘምረን እንጨርሳለን። እዚሁ ላይ ልክ አንዳላ ለቀብር የምንጠቀማቸው ዝማሬዎች አሉ አይደለ? አንዱን ዘምረን እንጨርሳለን፣ ጸልየን እንጨርሳለን። ከዚህ በኋላ የመውረስ የከፍታ ቦልድ የመሆን ቪዚብል የመሆን ጊዜ ይሆነናል እና ቤተክርስቲያናችንም ይህንን አገልግሎት እንደምትደግፍ ተስፋ አድርጋለሁ። ከዚህ በኋላ በጓዳ ውስጥ የሚደበቅ ቴዎሎጂ የለም። በእንቅብ ውስጥ የሚደበቅ ቴዎሎጂ የለም። አስተምሮ የለንም። ይወጣል፣ ብርሃን ይሆናል፣ ይገለጣል። ያንተ ህይወት ደግሞ ትልቁ ምስክርነታችን ነው። ወድቆ የመነሳት ምስክርነታችን፣ ወድቆ ተነስቶ የማሸነፍ ምስክርነታችን ነው። ስለዚህ እንደዚህ ፐርሲቭ አድርገው ስላላዘንኩ አይደለም ሞቲቬትድ ሆኜ እንደዚህ በሃይ ስፒች በሃይ ቶን የተናገርኩት፣ ግን ያ ነው እውነቱ። እንደዛ እንዲሆን እፈልጋለሁ። እዚህም ያላችሁ ሰዎች እንደተጽናናችሁ፣ ሀንቾ በጣም በሎቶን ቅድም ስታወራ በጣም ተሰምቶ ነበረ። ከዚህ በኋላ ተጽናንተን ነው ከዚህ ቤት የምንወጣው፣ ተፈውሰን ነው የምንወጣው። ከዛ በኋላ ወደ ስራ ነው። ነገ ስራ ነው። ነገ ቤት ከፍተን አናለቅስም። አለቀ። ኢት ኢዝ ኦቨር። 4.4 ቴንክ ዩ። በጉባኤያችን ስናስተምርም ተገኝ በጣም ተባረክ ያለው በሁላችሁም ንግግር። በእውነት ጌታ ኢየሱስ ብቻዬን በጣም ተጎድቼ ነበር። እውነት ነው ምለው። እንኳን ይዤው መጣ ወደዚህ። ሕክምና አይደለ እንዴ? ንግግራችሁ ሕክምና ነው። በእውነት ጌታ ምስክሬ ነው የምላችሁ። ከእያንዳንዳችሁ አንደበት የሚወጣው ሕክምና ነው። ዋው! ጌታ ይባረክ። እግዚአብሔር አብዝቶ አብዝቶ ይባርካችሁ። ተባረኩ፣ ብዙ ለምልሙ። ህይወታችሁ ሁሉ ይለምልም፣ ዘመናችሁ ይለምልም፣ ትዳራችሁ፣ ኑሯችሁ፣ ቤተሰባችሁ ሁሉ ይለምልም። አንደበታችሁ ሁል ጊዜ እንደዚህ የጸጋን ቃል ለማነጽ የሚጠቅም ቃል ያውጣ። እግዚአብሔር ይባርካችሁ። በእውነት በሁላችሁም በጣም ተባርክ ያለው ታክም ያለው እግዚአብሔር ይባርካችሁ። ታችም በኮመንት ስትጽፉ የነበራችሁ በሙሉ በኮመንታችሁ ሁሉ ተባርክ ያለው እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ ሁሉ ይለምልም። በእውነት እንኳን አመጣሁት። ብቻዬን በጣም እንትን ብሎኝ ነበረ። እግዚአብሔር ይባረክ። እግዚአብሔር ለመልካም ነው ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። ቃላት የለኝም። ተባረኩልኝ፣ ለምልሙልኝ ብዙ። ጌታ ኢየሱስ ስም ይባረክ። በጣም ታክም ያለው ይህን ሁሉ ሕክምና ሰጥታችሁኝማ በቃ ዲአክቲቬት አድርጌ እወጣለሁ ብዬ ብላችሁማ ይሄማ ነውር ነው። ስለዚህ አላደርገውም፣ ዲአክቲቬት አላደርገውም። ጀስት እንደዛው አክቲቭ እንዳለ አለ። ምናልባት ለአንድ ሳምንት ያህል እንደዚሁ ላይን ላይ ላላገለግልና ለእንትን ገስት ላይ ላልወጣ እችላለሁ፣ ግን አለውኝ ማለት ነው። ሳምንት ብቻ ስጡኝ። በሳምንት ውስጥ ወደ አገልግሎቴም ወደ መስመሬም ከወንድሞቼ ጋር ከእህቶቼ ጋር አብሬ ወደ ማገልገሉ እመለሳለሁ ማለት ነው። ሳምንት ብቻ ዲአክቲቬትም አላደርገውም፣ አካውንቴ እንዳለ ይሆናል። ሳምንት ብቻ ስጡኝ። በሳምንት ውስጥ ተመልሼ ወደ አገልግሎቴ ወደ ስፍራ ወደ ቦታ ይመለሳለሁ ማለት ነው። በጣም ታክሜያለሁ። በጣም ተደስቻለሁ። ለካ ጌታ ኢየሱስ ለካ ይወዱኛል የሚለውን ያየሁት። ለካ ይወደኛል፣ ሰው ይወደኛል የሚለውን ያየሁት። በተለይ ፕሮቴስታንቶች በቃ የጠሉኝ ነው የመሰለኝ። እውነቴን ነው የምላችሁ። ለካ ፕሮቴስታንቶችም ይወዱኛል። ኦርቶዶክሶች እንደሚወዱኝ አውቃለሁ፣ ካቶሊኮች እንደሚወዱኝ አውቃለሁ። እና ምናልባት ከንግግሬ ከቴዎሎጂ ከምናም ከምናገሩ የተነሳ ፕሮቴስታንቶች እንትን ያሉኝ ነው የመሰለኝና እንደምትወዱኝ ስላየሁኝ እግዚአብሔር ይባርካችሁ። ተባረኩ። ጸጋ ይብዛላችሁ። ብዙልኝ። እወዳችኋለሁ በጣም። ይኸው ነው የምለው። ሀኔቸው እሺ ዴቭ፣ ለአንድ ሳምንት ከሆነ ያው እንግዲህ ቅር እያለንም ቢሆን ችግር የለም። ለአንድ ሳምንት እሺ። ቅድም እኮ አስደነገጥከኝ እንዴ! በቃ እንደዛ ከሆነ ምንም ችግር የለም። እረፍት መውሰድ ካለብህ ለአንድ ሳምንት እሺ፣ እንስማማ። እኔ በበኩሌ እስማማለሁ እና በጣም ተባረክ። በጣም ምን እንደምል አላውቅም። በቃ እንጨርስና ያው እንትን ጀስት ቅድም ያለውን አድርገን እንጨርስ።
እሺ እንግዲህ የደስታችን ሰዓት ነው አሁንና እኔ እንኳን የሽኝት መዝሙር እንዘምራለን ብዬ ነበር፣ ግን አሁን የደስታ ጊዜ ስለሆነ ምን ያህሎቻችሁ ታውቁታላችሁ? ህዝቦች ሆይ ደስ ይበላችሁ አምላክን አመስግኑ የሚለውን ዝማሬ እስኪ ቅደምልንና። እሺ እኔ ልቅደም። እሺ ዘማሪ አይደለሁም፣ ግን ያው ልቅደም። ህዝቦች ሆይ ደስ ይበላችሁ አምላክን አመስግኑ፣ በኪዳኑ የቆማችሁ በአንድነት ቅረቡ ቅረቡ በእልልታ ዘምሩ ለቸር ጌታ ቅረቡ በእልልታ ዘምሩ ለቸር ጌታ ዘምሩለት በደጆቹ አምልኩት በመቅደሱ ከአገር ሁሉ ተከማቹ ቸሩን ጌታ ወድሱ ሩሩ ሆኖ ይጸናል ሁልጊዜም ይመራናል ሩሩ ሆኖ ይጸናል ሁልጊዜም ይመራናል እርሱ ነው የፈጠረን መድህን የላከልን ከዘላለም ፍርድ ያዳነን ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ ለሰማያዊው ደስታ ሆኖልናል አለኝታ